እውነት ይሄን አጥፍተሻል ሊባል ይፈረድኔ አንቺ እውነት ልካስሽ አጉድየሽ ከሆነ እርምን የሌለሽ አንቺ ኮዳጅሽ አታረጅ የገባይ ነገር ለማይገባው ሰው ነው የማይገባውን ክብር የሰጠሁት አሁን ሲገባይ ለማይገባው ሰው የማይገባውን ቦታና ክብር ሰጠውሽና መስመርሽን ሳትሽ ያንቺ ምላስ ከማን ያንሳል ስድብ ያንቱ ልጅ አይባልም አያሰኝም የከሌ ልጅ አያስብልም ዕውቀትም ኳሊፊኬሽንም ምንም የለውም ተሳዳቢ ለመሆን ባለጌ የማያስብ መሀይም መሆን ብቻ ነው የሚጠበቅብኝ ለተሳዳቢነት ለፍቅር እንጂ ዋጋ የሚያስከፍለው ለጸብ በደቂቃ ሁሉም ይደፈርሳል አየሽ ማታ ታግሽሽ የጸቡ ሰዓት አንድ ደቂቃ ወጥቼ ስጀምረው ሁሉም ደፈረሰ ሁሉም ትግስቴ ግን እዚህ ደረጃ እንዳንደርስ ነበር ስለዚህ እርቅ የለኝም ሄለን ደጋግሜ የምነግርሽ ነገር not only her anyone 2018 ኑሬ ውስጥ ህይወቴ ውስጥ ስላችሁ ቤቴ መተሽ አብረሽን ቁጭ ብለሽ እንጀራ ቆርሰን በልተን እንደነመሲ ጉቺዬ ምናምን ተባብለን ስጠፋ ፈልገሽኝ ቤቴ መተሽ ስታመም ሆስፒታል መተሽ ጠይቀሽኝ አይደለም ሄልዬ ጉቺዬ ቤታዬ ምናምን የተባባልኩትን ነገር ማከብር ሰው ስለሆንኩ ነው በዚህ ልክ ክብሬን ያሳየውሽ ያንን ነጥቀሽኝ መተሽ አልፈሽ ፊት ለፊቴ ከገጠምሽኝ ግን ለምን አልሞትም ማን ከማን ያንሳል አንድ ህይወት እኮ ነው ያለን ስለዚህ እርቅ የለኝም በህይወት ዘመንሽ ሙሉ ማታስቢው ነገር ካለ አስረግጬ 2000 ሰው ፊትም ነገርሽ ከኔ ጋር ታርቀሽ ማምዬ ጉቺዬ እንደማንባባል ነው end of the discussion አለመደራረስ ላይ ልንስማማ እንችላለን ባለመደራረስ እሱንም ክብርሽንም ጥግሽንም ልክሽንም ስታቂ አጣቂም 3 ወር አልቀሺ 4ኛ ወር ላይ አንድ መልስ ሰጥሻለሁ ልክ እንደ በቀደሙ ልክ እንደ ትላንትና 4ኛ ወር ላይ መልስ ሰጥሻለሁ ሌላ 4 ወር አስጓራሻለሁ ደግሞ ታጓሪያለሽ ልማድሽ ነው የከሌ ልጅ የሚያስብል ለሚመስልሽ አንቺ እኔ እንትና ነኝ አጣቂኝም እናቀሻለን በደንብ ነው እናቀሽ ቪዲዮዎችሽንም የጥንቱንም እያየን እናቀሻለን ሌላ ምንም የምታመጪው የምትጨምሪው ነገር የለም ያንቺን ያህል ለመሳደብ ደደብ መሆን ነው የሚጠበቅብን ተለምነሻል ተዘክረሻል ተጠይቀሻል በዛ ልክ ራሱ አስታግሱልኝ ማለቴን ሁላ ሄለን አመመኝ ዛሬ ታቀልሽ ሰው መላኬ ሁላ አመመኝ ዳኒን ምንድነው የምትፈልግብኝ ወጥቼ እንድናገር ነው ወይ ጠይቅልኝ ብዬ መጠየቄ ዛሬ አሞኛል ያ ሁላ ነው ያመመኝ አሁን ከዚህ ወዲህ ግን በመጣሽበት መንገድ አስተናግድሻለሁ እንዳንቺ ግን ቀንና ለሊት እኔ ቲክታክ ላይ ቁጭ ብዬ ላንቺ ጧት አጓርተሽ ማታ መልስ አልሰጥም ሰዓት እየሞላው አልተኛም አንቺን ልሰድብ አንቺ ሰዓት ሞልተሽ መሰዳደብ ለምዶብሽ ነው እኔ ግን አላደርገውም መልሴ ሲገባሽ ግን አቀምስሻለሁ ማንንም አይደለሽ ማንንምም ዝቅ አታደርጊም ከማንንም የበለጠም ህይወት የለሽም እኔ አሜሪካ ላይ ጉድ ላይፍ ዊች ጉድ ላይፍ ኬት እንዴት እንደመጣ ሁለታችንም እናቀዋለን አብረን የሰራነው ካንቺ ተመረን የሰራነው ነገር እኮ ነው ካንቺ ተመረን እኛም ሰርተነው እኛ ሳንቲም ይዘንበታል እንግዲህ for your information 2 አመት እኛም ሰርተነዋል ኤቫዬ መግባት ፈልገሽ ከሆነ አንድ ቁጥር ጻፊሽ በነገራችን ላይ ላንቺ ክብር ስለው ሰዎች ዲስተርብ እንዳረጉሽ ማላስገባው እሺ ይቅርታ ለምን የኛ የክብር እንግዳ ስለሆነች እንዳንረብሻት ነው ሆዴ ከፈለክ መግባት ይችላል ሐሳብ ካለ እሺ ጉቺ በኤርትራዎች ለመነገድ ትፈልጊያለሽ አለችሽ በነገራችን ላይ ቃል በቃል ሪያክት ማድረግ ከፈለሽ አጭር ቪዲዮን እያሰማው እዛ ላይ ሪያክት ማድረግ ትችያለሽ ከፍትልሻል ግን ያለችው በኤርትራ መነገድ ትፈልጊያለሽ በእነሱ ደግሞ ትለጠፊያለሽ ይሄ ቀድም እንደውም ዶግ ዲገር ስትባይ መጣሽው በዛ ላይ ነው በነገራችን ላይ ዶግ ዲገር ስለሆንሽ ጎልድ አይደለም ዶግ ዲገር ስለሆንሽ ኤርትራ ትያለሽ በኤርትራ ለመነገድ ያንቺ ዶግ ዲገርነት የሚያስታውቀው ይሄ ነው ያለችው እዚች ጋር ነው የገባሽው የነበረው ቀድም የቱ ጋር ነው ዶግ ዲገር የሆንሽው ኤርትራ ላይ የነገድሽ ነው ምንድነው አልገባኝ ኤርትራውያንን እወዳለሁ ማለቴ ጎልድ ዲገር የሚያስብል ከሆነ ኤርትራውያን መልስ ይስጡበት ኤርትራውያን ሴቶች ይወዱኛል ኢትዮጵያውያን ሴቶች ይወዱኛል ብሔር ብሔረሰቦች ይወዱኛል ኤርትራውያን ወንዶች ይወዱኛል ኦል ዚስ
ዛሬ ሞቷል እያለች እንደ ልቧ እያስወጣች የሞተ ፎቶ የምታስለጥፈው which is የሞተው ኤክስ ጓደኛዬ ኤርትራዊ ነው። ስለ ልጅ አባት ደጋግሜ ተናግሬያለሁ። ከዚህ ወዲያ አልደግምም። እኔ በጣም ክብር አለኝ ለኤርትራውያን። ኤርትራዊ ሆኜ አይደለም ልካቸውን ክብራቸውን በኔ ልካቸውን ስለማቅ አከብራቸዋለሁ። አዋርደውኛ አያውቁም። ክብሬን ነክተው አያውቁም። ኦል ዘ ዌይ ከጎኔ ናቸው። ከኤርትራውያን የማገኘው ስፔሻል ጥቅም ኖሮ አይደለም፣ ግን የእውነት ሰው ናቸው። ስጎዳ በአንድነት ጮኸውልኛል። ስጎዳ ከጎኔ ቆመዋል። አይዞሽ ብለውኛል። ለኔ ሰውነት ይሄ ነው። ይሄ እኮ ነው እሷንም እኮ እንዲይዛት ያደረገኝ፣ እንድችላት እኮ እሷን የሚያስደረገኝ ይሄ ነው። ሌላ ነገር የለው። የክፉ ቀን አይዞሽ ያለችኝ ስለሆነች የክፉ ቀን እኔም አይዞሽ ብያታለሁ። እነዛ ነገሮች ነበሩ እንዳከብራት እንዳልፋት ያደረገኝ። ሌላ ስፔሻል ጥቅም ኖሮኝ እማገኘው ነገር ኖሮ ለሷም እንደሚሰጣት ጊፍት ሊሰጡኝ ይችላሉ። ከዛ የዘለለ ከነሱ ጋር ያስተሳሰረኝ የምጠቀመው የምወስደው ምነጥቀው የሚያደርጉልኝ ነገር ካለ the whole ኤርትሪያንስ ቤት የሚመጡ አሉ፣ ገብተው መናገር ይችላሉ። እወዳቸዋለሁ ስል ያምርብኛል፣ ስለምወዳቸው ነው። ኤርትራውያንን እወዳለሁ ማለት ከዚህ በፊት እኮ እንደ ጥያቄ ተጠይቄያለሁ። ምርቃት እንኳን ስትመርቂ ኢትዮጵያውያን ኤርትራውያን ትያለሽ፣ እኛ ምን አገባን ስለ ኤርትራውያን ተብዬ ሁላ ቃለሁ። እኔ ግን የሚያገባኝ፣ እኔ ግን የሚያነካካኝ፣ እኔ ግን ቦታ አለኝ። በቃ ለምን እኔ ይሄን ማለቴ እሷን ምኑን ይነካታል? አንዳንዴ እድል ፋንታ የሚባል ነገር አለ አይደል ሄሊ? በቃ እድል ፋንታ የሆነና እጣ ክፍሌ የሆኑ ከልጅነት አንስተሽ ብትጠይቂኝ፣ ከልጅነት ከድሬዳዋ ጀምሮ ብትጠይቂኝ፣ አዎ በቃ እድል ፋንታ የሆነ እነሱም ይወዱኛል፣ እኔም ወዳቸዋለሁ። ይሄ ነው፣ ሌላ ምንም ነገር የለውም። ምንም ያጠፋው ጥፋት የለም። ኤርትራውያንን እወዳለሁ ብዬ ነግጄባቸዋለሁ። ወጥተው ይናገሩ። እየተቀበልኳቸው የሰጡኝ ያደረጉልኝ ስፔሻል ነገር አሉ። ምድር ላይ ያገኘሁት ኤርትራዊ ካለና የተጠቀምኩበት ኤርትራዊ ካለ ፊት ለፊት ይምጣ። የሚባለው ቦይፍሬንዴ በአካል አልተገናኘንም። ሳንገናኝ ተለያየን። ያላግባባን ነገር ነበር። ህይወቱ አለፈ። ህይወቱ እስኪያልፍ ቀን ድረስ ግን መልካምነቱን አላጎደልኩም፣ ጥሩነቱን አላጎደልኩም፣ ክብሩን አላጎደልኩም። በኤርትራውያን ትነግጃለሽ፣ የነገድኩበትን ይዛ ትምጣ። ከኔ እኮ እሷ ትቀርባለች። ኤርትራ ለማለት ማን ይቀርባል? ከኔ ለኤርትራውያን ማን ይቀርባል? አንቺ ነበርሽ ልታስተጋቢላቸው የሚገባው። አንቺ ነበርሽ መጮህ የነበረብሽ። እኔ ግን እወዳቸዋለሁ፣ ሞቼ እወዳቸዋለሁ። የሰው ልኮች ናቸው፣ የሰው ጥጎች ናቸው። እምባይን አብሰውልኛል። አለን ከጎንሽ ነን፣ ምንም ሁኝ እስከ ስተትሽ እንወድሻለን ያሉኝ ናቸው። ስለዚህ እኔም ከልቤ ነው የምወዳቸው። በዚህ አጋጣሚ ከጎኔ የቆማችሁ ሙሉ ኤርትራውያን ከላይ እስከታች እስከ ጥፋቴ የምትወዱኝ፣ ክብሬን ያልነካችሁ፣ ያላዋረዳችሁኝ፣ የሰው ጥጎች፣ የሰው ልክ ሴትን የምታከብሩ ወንድ ሴቶቹ መድኃኒዓለም በሄዳችሁበት ሁሉ ከጎናችሁ ይሁን። ዛሬም ነገም እወዳችኋለሁ፣ ቃሌ ነው። ክብሬ ሙሉ ነው ለእናንተ። የሰው ልክ ናችሁ። ይሄ የሚያመው ሰው ካለ that's not my business። እወዳቸዋለሁ። በቃ ይሄ ነው፣ ክብሬ ናቸው ለኔ። ያ ቃል በቃል ነው እንትን ምንለው የቤታ እና የእንትና ጌምለት ስደብልኝ ብለሽ ይሄ አሳረኛው ነው ምናምን የሚለው ልከሹ ነበር። ያችን ቪዲዮ ላችን ቦታ ላሰማሽ። ምናልባት ስም ይዝግ ጠፋች እየተባለ ነው የተሰማሽውማ፣ ሂጂበት ላሰማሽ ብዬ ታምቻለሁኝ። ይሄ ልዬ እኔ እኮ ስለሱ ሰውዬ ኢሹ አድርገሽ ካወራሽ እስቃለሁ። ሰው እኮ አይደለም ለኔ እኮ ሲሰግድ የኖረ ሰው እኮ ነው። ለኔ ሲጸልይልኝ በቃ ሰው ለእግዚአብሔር ነው የሚጸልየው። ለኔ ሲጸልይ ጉቺን አትንኩብኝ ሲል የኖረ ሰው እኮ ነው። እኔና እሱን ያጣላችን ያቺ ላኪልኝ ያለኝ ገንዘብ ነው። ቃል ለምድር ለሰማይ ተቸግሬያለሁ ያለው አልመሰለኝም። በቃ አላመንኩበትም፣ አላኩም። ከዛ ውጪ እኔና እሱን ሊያነካካን የሚችል 5 ሳንቲም ነገር የለም። ለኔ ሲጸልይልኝ የኖረ ሰውዬ ጉቺ በጣም ምርጥ ሲዘምርልኝ እንዴ ስለኔ መቀደስ ነው የቀረው። ቆሞኩ ሙሉ ቲክቶክ ያውቀዋል። ዛሬ ስደብልኝ አለችኝ። ምን አለችኝ? የጌሟ ቀን እኔ እኮ ነኝ ዳኒ እስራኤልን ደውዬ እየጠበቀችክ ነው ብዬ ጠራሁላት። ዳኒን ስደውልለት እኔ ነኝ የደወልኩት። ወጥቼ ደውይለት ብላኝ which is 2 ይሁን 3 አንበሳ የሰጣትን እኔ እንደውም ወንድምየው ብዬ ነው የምጠራው። ስለማታውቂው ነው ዳኒ እስራኤል አንቺ ጋር ምለው ወንድምየው ምለው እኔ ነኝ ደውዬ ወንድምየው እየጠበቀችክ ነው ማሜ ብዬ ጠራሁት። እኔ አሳረኛውን ስደብልኝ ስለው
ካልጠፋ ሰው አሳረኛውን ቪው ኖሮት ሰው የሚያየው ሰው ቤቱን ከፍቶ 9 ሰው ነው እኮ የሚያየው። ከ9 ከዘለለ 20 ሰው የሚያየው ሰው እኮ ነው። በጣም የህይወት ትግል ላይ ያለ ሰው ነው። ለመታወቅ የህይወት ግቡ ትልቁ የህይወት ታርጌቱ ቲክታክ ላይ መታወቅ ነው። ያልሆነለት 48 አካውንት ያለው ሰው ነው እኮ የህይወት ግቡ መታወቅ ነው። በቃ ቲክታክ ላይ አሁን ሰው የህይወት ግብሽ ምንድነው ስትባይ ልጄን አስተምሬ ያስመርቄ የሆነ ነገር የሱ የህይወት ግቡ ቲክታክ ላይ ታዋቂ መሆን ነው which is impossible። በዚህ መንገድክ አይሆንም። ለዚህ አላብራራም። ለሱ ማብራራው ነገር የለም። ዛሬ ላይ ተቀልሻለ ቴክስት ራሱ እንትን ተሰርቶ እንደሚመጣ የፈለጉትን አሰርተው አምጥተው ብላለች አላለችም ቢሉ ላዳምጣቸው አልችልም። የልቤን እውነት መድኃኒዓለም ነው የሚያውቀው። እኔ እንደነሱ ሄልዬ ሪከርድ አላቅም። ባለጌ በሆን እያንዳንዳቸው ሲደውሉ ሪከርድ አድርጌ መያዝ እችል ነበር፣ ግን አላደርግም። እነሱ ካደረጉኝም ይዘው ይምጡ። ለምን መሰለሽ አንቺ ጋር አሁን የምደግማትን ቃል እዛ ሪከርድ ላይ ትኖራለች፣ ሌላ አይኖርም። እዚህ ያልኩትን እዛ ትሰሚዋለሽ። እኔ እንደዚህ የረገጥኩትን መሬት አቃለው ስልሽ ይላል እዚህ ደረጃ ያደረሰን እርቁን አልቀበልም ማለት ነው። በጄሪ በኩል የመጣውን እርቅ ሌላ ምንም። ከዛ በፊት ያው ትወጣለች፣ አሽሙሯን ትናገራለች፣ ትገባለች፣ ስትፈልግም ስም ትጠራለች። የእርቁ ግን የመጨረሻ መደለጃ መደቆሻዋ እንደሆነ ስታቅ እሷ እሺ ብላለች እኮ ተብላ ነው እኮ የመጣችው ልጅቷ። ከሷ ጋር አውርቼን የመጣሁት ነው እኮ የተባልኩት። አውርታ ከመጣች እሺ ብላታለች። ስለዚህ ከኔ ልታወራን የመጣችው እኔ ደግሞ አልፈልግም አልኩኝ። ካልፈለኩ እቀጠቀጣለሁ ማለት ነው፣ እሰደባለሁ። ይሄ ነው ያለው ነገር ሄድዬ። በነገራችን ላይ ጉቺ የምትመልሰውን እንስማ ብለን ነው እንጂ ምን አይነት አጀንዳ ነው መሰላችሁ ቲክቶክ ላይ እየተካሄደ ያለው? ቤታን ይሄው ሰው ሁላ ባለጌ ወይም ደግሞ ክፉ ሰው ስለሆነች ራቃት የማለት አጀንዳ ስለተያዘ አንድ ጉቺን አስታርቆ ለማጣላት መታረቃቸው ብቻ ራሱ ሌላ ፕሮፓጋንዳ እንደሆነ የታወቀ ነው አይደል? አንዴ ነው አይታችሁ ከሆነ ዜዶን የኛ ዜድ ማለት ነው። እኔ ዜዶ ጠጆላታለሁ፣ እሷ ደግሞ ሄለን ጫታም ትለኛለች። ችግር የለውም። እሷን ለምን አትታረቁም ተብሎ ልምምጥ ላይ ነበር ባለፈው፣ ትዝ ይላችኋል። ያ የቤታ ጓደኛ የሚባሉትን ሴቶችን ላይ እየሰሩ ነው ያሉት። የኢትዮጵያ ያሉት ጌመሮችን አይችሉም ሲጀመር። ለምን የማይችሉት ኃይለኛ ስለሆኑ አይደል? ልጆቹ ጨዋታን የሚፈልጉት እንደዚህ አይነት አሉባልታ የተረመጠመጠ ነገሮች ስለማይገቡ ማለት ነው። ገባችሁ? የነሱ ዓላማ እነ ጉቺ ማለት ቤታ ትጎዳለች አይደል? እንደዚህ አይነት ክፉ ሰዎች ናት የሚሉትን ነው። አይታችሁ ከሆነ ጓደኛ የሆነ የራሳቸው ጓደኛ ናቸው የዲቦን ፎቶ የላከው ብሎ ቴዲ አዋሳ ሲያወራ የእውነት ቂጣቸውን ከመሬት ላይ የተፋቀቁ ነበር። እሰይ ሲሉ የነበሩት ገባችሁ? ሆይ ደስ አላቸው። ፖይንታቸው ይሄ ስለሆነ በነገራችን ቤታን ሰዎች ሁላ እሷን እንደዚህ ናት ሰው እንዲጠምዳት አሁን የተሸነፉት ሰው ስለወደዳት አሁን ሰው እንዲዞርባት ለምን ሚዲያ የራሱ ወቅት አለው ብሎ ብዙ ጊዜ እንናገር የለ። አሁን ወቅቱ አልቋልን ጥሩምባ መንፋቱን ስለሚፈልጉት ገብቶቻል። እና ቴዲ አዋሳ ያንን ሲል ለነሱ የደገፈ መስሏቸው እንትን አረጉ። ገባችሁ? ያ አሁን ከዜድ ጋር ለምን አትታረቂም ከእንትና ጋር እንትን ለምን አትይም ከምናምን ጋር ሆነ አጀንዳቸው ክፉ ስለሆነ ሰው ራቃት የሚል ፕሮፓጋንዳ ይፈልጋል። ይሄ ነው በነገራችን ላይ ዋናው ፖይንታቸው። ይሄ አልገባችሁ? ያ ቴዲ አዋሳ የዲቦራን ቂጥ ነው ምናምን ነገር ነው ያለው። ምን እንደላከች አላውቅም። እሱ ባይምሮ የሳለውንም ሊሆን ይችላል። እሱ ተላከልኝ ጓደኛ የቅርብ ነው ሲባል ቤታ ናት ያሉት ማን ነው? እነዚህ ጥቃቅንና አነስተኛ ማይንዶችና ጠንጋራ ግሩፖች ማለት ነው። ያ ጠንገርገር ያሉ ሆርሞናቸውን የሚበሉት ኮሶ አይምሮአቸውንና ምናምናቸውን አንድ ላይ ያገናኘ ሰዎች ናቸው። ገባችሁ? በዛው ማግስት ዜድ ተጠራች። ዜዳውን በምን አይነት መንገድ እንደተጠራች አልገባትም። ለምን አትታረቂም? ስትታረቅ ከዛ ምን አይነት አጀንዳ ውስጥ እንደሚከቷት ታውቃለህ።
ገባል? አሁን ጉቺንም እየሄዱ ያሉት አይታችኋል። እንድትታረቅ መጣች ልጅቷ። ኦሬዲ ተነጋግረው ሰው ሁላ እየሸሻት ነው የሚለውን የለም። የጉቺን ግሩፖች የሆነ ቤታ ላይ ፊት የማዞር ነገር ይኖራል። ዜድም ሆነም ቀረም የራሷ ደጋፊ ያላት አይደል? የሷ ደጋፊ እንደዛ አይነት አጀንዳ ላይ ነው ያሉት ማለት ነው። ያ በነገራችን ላይ ጊዜ የሾመውን ጊዜ ካልሻረው በስተቀር ያንተ እንትን ነው። ቲክቶክ የሆነ ነገር ላከብኝ ጋይስ፣ ተብተብ አድርጉታ፣ ሰፖርት ምናምን አድርጉት። እንዴ ነው ስም ይባላል? ያ ተብተብ አድርጉት። ተብተብ ከሌለው ረጅም ሰዓት ከቆየን ያስወጣናል። እሺ በጊፍት በምናምን እንትን አድርጉ። በእናንተ ላይ ጥቅም ካላገኘ አሽቀንጥሮ ነው የሚጥላችሁ። የጋርዴሚት የሆነ ቲክቶክ ማለት ነው። ሰድበን ነው የምንመለሰው። ያ ቴንክ ዩ። ረጅም ሰዓት ስለቆየ ረጅም ሰዓት ሲሆን ይቆራረጣል። እሺ ለማኝ ያረጋቸዋል ቲክቶክ። አሁን ዩቲዩብ እንደዚህ አድርጎ አልል ምን አሉ አልል አንላቸውም። ታውቃላችሁ ህጉ እንደዚህ ያስገድደን እና ይሄ አጀንዳዎች አሉ ይገባናል። ግን አንዳንድ ይሄ ነገር ያልገባቸው ሰዎች እንዲጣራላቸው ነው እኔ የምጠይቅሽ። እሺ አሁን ማርያምን ሚካኤልን ልጆቼን ይንሳይ እሷ እንደዚህ ያለኝ ስትል የፈለገ ያንቺም ሆነ ምናምን የሰው ነገር አይታመንም የሚል ነገር አለ ሚዲያ ላይ ብዙ ነገር ስለሚታይ ያ ጥርጣሬ አይምሯቸው ላይ እንዳይኖር ስለሆነ ይሄን ነገር የምጠይቅሽ። እሺ ያ ገብቶኛል ሄልዬ። ግን የኔ መልስ ደግሞ እንደሰማሹ ከነበራት ኦሬዲ መሳደቡንና አሽሙሩንም ሁሉንም ንግግር ከጀመረች ኢትስ ቢሎንግ ታይም እኮ ከቤታ ጌም ጀምሮ ነው አይደለ? ምንም የደበቀችው ነገር የለም። ብዙውን ነገር ስታወራ ነበረ። እንዴት ነው እስከዛሬ ጸጥ ያለችው? እኔ ቤታ ካሊፎርኒያ መሄዷን ነግሬያት ያው ሰርጀሪ ልትሰራ ነው ብያት ዝም ብላ ሀውከም ነው ትላንት ወጥቼ ስናገራት እሷ ነች ያለችኝ። ቤታና እኔ ስለ ካሊፎርኒያም አላወራንም፣ ስለምንም ያወራነው ምንም ነገር የለም። ቤታ የምትናገረው ነገር ነው። አሁን ፖይንቱ አልታረቅም ማለት ነው። በቃ ያስቀጠቀጠኝ በዛ ልክ ያስጓራት፣ በዛ ልክ ያስጮሃት ሰው ላከች። ልጅቷ እሷን አዋርታ ጨርሳ ነበር የመጣችው። እኔ የሰጠሁት መልስ አሳብዷታል። ይሄ ነው፣ ሌላ ምንም ነገር የለውም። ጭራሽ ምን አለች? ስንት ሺህ ፎሎወር ነበረሽ? የሆነ ስለ እውቅና ምናምንም አወራች። እኔ እንኳን የቤታን የእሷን መልካም ነገሯን አጉድዬ አላቅም። አንቺ ቤት እንደዛ ተጠርቼ ስፋጠጥ እንደዛ ሰው ሲጠይቀኝ ሐቋን አልበላሁኝም፣ እውነቷን አልካድኩም። ፊት ለፊት የተናገርኩት የማንንም የማጎድል ሴት አይደለሁኝም። በቃ ክብሬ ጋር አትድረሱ፣ ክብራችሁ ጋር አልደርስም። ተዘጋግቶን ፍቅር መሆን ይቻላል። ያንንም አትፈልግም። ያንንም የማትፈልግ ሰው ነች። ክብሩንም ንቀቱንም ነው ያልፈለገችው። በቃ የፈለገችው መሰዳደቡን ነው። ያን ደግሞ እኔ አልፈልግም ተይኝ ብያለሁ። ቱ ዘ ኤክስትሪም። እንግዲህ ህዝብ ይፍረድ። ተይኝ ያልኩበትን ጥግ የታገስኩበትን ጥግ እግዚአብሔር ይፍረድ፣ መድኃኒዓለም ይፍረድ፣ የምትጠራው ሚካኤል ይፍረድ። ሌላ ምላት ነገር የለም። ከዛ ውጪ ከቤታ ጋር ብሆን እጠቀማለሁ እንጂ የምጎዳው ነገር የለም። ዛሬም ደግሜ የምለው ቤታን የቤት ምትመጣ ጊፍቷን አውርዳ ጊፍቷን ሰታ ስቀን ተጫውተን ተከታዮቿ ወደውኝ አክስታችን ብለውኝ አክብረውኝ አንጓጠውኝ አይደለም አክብረውኝ። እኔ ለምንም አይደለም። ከቤታ ብሆን ተጠቃሚ እኔ ነኝ። ከቤታ ከሆንኩኝ እኔ ፎሎወር ይጨምሯል። ይሄ የቤታ እውነት ነው። ነገ ብንጣላ እንዲህ ብለሽ ነበር ብለሽ የምትጠይቅኝን ነገር ነው የምናገረው። ለኔ ታናሽ ነች፣ የታናሽ ወንድሜ እኩያ ነች ማለቴ ራሱ ለምን የሚለው የሚያሳብዳቸው ሰዎች ናቸው። እንግዲህ ለምን አልሽ which is true። ከኔ አይደለም የተማረችው። አላቃትም። አዎ ዛሬም ነገም ድሬዳዋ ላይ አላቃትም። ሄለን በቀደም ብዬሻለሁ፣ አላቃትም። ቤታን ድሬዳዋ ላይ አላቃትም። የሚያቃት ግን ወንድሜ ነው። እንዴ ለምን እንዲያላችሁ ተብሎ መሰደብ አለብን እንዴ? እኔ መቻቃታለሁ ቤታን ብያለሁ። ቤታን ያወቅኳት ቲክታክ ላይ ነው። ወንድሜ ግን ያቃታል። እንደኛ ቤታ ሳይሆን ኢቨን ቤትኤል ነው የሚላት። አብረው ተምረዋል። የኔ እኩያ ነች። እንደው ምን አለኝ፣ ብዙም ከሴት የምትግባባ ልጅ አይደለችም፣ የወንድ ባህሪ ነው ያላት ሁላ ብሎኛል። ሰው ኬት ወዴት እንዴ? እኔ ያወራሹን ሁላ ወተሽ ሚዲያ ላይ ማውራት አለብሽ እንዴ?
ልኬንም እኮ መስመሬንም አልፋ የመጣችሁ እሷ ነች። ያሰመርኩትንም ቦርደር ተሻግራ እኮ ነው የመጣችሁ። እንዴት ነው ቦርደርሽን ሰንበዲ ክሮስ አድርጎ ሲመጣ በዚህ ልክ አሁን እናንተ ወጣችሁ አዎ ጉቺ የምትፈራው ነገር አለ ብትሉ አሁን ያምርባችኋል። ለምን መሰላችሁ የሚያምርባችሁ? ትግስቴንም በክብርም ዝም ያልኳትን በንቀትም ዝም ያልኩትን አልፋ መታለች። ለምን አልታረቀም አልሽ ተብዬ በዚህ ልክ ልሰደብ እኮ አይገባም። ሌላ የበደልኳት ያጎደልኩት ነገር የለም። ትላንትናም ስለመልኳ እኔ ነኝ ሳወራ የነበረው ቆንጆ ነች ስላት የነበረው የቁንጅና ምሳሌ ሁላ ነበረች። ዛሬ ግን ውስጥሽ ሲቆሽሽ ውጭሽ ላይ ወጣና መልክሽ ጠፋብኝ። ከሆነም ደግሞ ያንቺ ቁንጅና ያመጣው ስፔሻል ነገር የለም። ቆንጆ ሆነሽ ከኛ የተሻለ ፕላትፎርም ላይ አይደለሽም። የሆነ ፕሮፌሽናል ስራ እየሰራሽ አይደለም። እንደኛው ቲክታክ ላይ ነሽ። ይሄን መናገር ትላንት እንዲህ ብለሻት ነበር አያስብልም። ቁንጅናሽ ሁላ ጠፋብኝ፣ መልክሽ ሁላ ጠፋብኝ፣ እማቀሽ ያ መልካም የሚመስለው ማንነትሽ ጠፋብኝ። ኦፍ ኮርስ መጥፎ ቀን የሰውን ትክክለኛ ማንነት ፊት ለፊት ያወጣል። ማግኘትና ማጣት የሰውን እውነተኛ ባህሪ ያወጣል። ክፉ ቀን ማንነትሽን ፊት ለፊት አውጥቶ ነው ያሳየኝ። እኔን የሚያሸማቅቀኝ መስሎሽ በዛ ልክ ሄደሽ የእሷ እንትን ነው ብለሽ ይዘሽ የመጣሽው እንኳን ሊያሸማቅቀኝ አስቆኛል። የረገጥኩትን ቦታ አውቃለሁኝ። ልክ አንቺ እንደምትይው የተፋሽበትን እንደምታውቂው እኛም የረገጥነውን መሬት እናውቃለን፣ ምድሩን እናውቃለን። ታይኝ ብዬ አስለምኜ ለምኜሻለሁ፣ አማላጅ ልኬብሽ እየተፈራሽ ነው ይመሰለሽ። ጭራሽ ማን ሆነሽ ብዬ መልስ ሰጠሁሽ። ሄልዬ የመጨረሻው የምነግርሽ ነገር እርቅ ብሎ ነገር ዳግም እኔና እሷ ህይወት ውስጥ የለም። ዳግም ካላነሳችኝ አላነሳትም። ስታነሳኝ ስትውል ደግሞ አጠራቅሜ ነው የምመልስላት። እኔ እንደሷ ጠዋትና ማታ ቁጭ ብዬ የያምቧለለው ዘር ያለብኝ ይመስል አላጓራም። እሷ ታጓራ። ጨዋና ያሳደጋት ግን ስትሳደብ ነው የምትውለው። ወይ ጉቺ ግን እሷ አሁን ቢኖራትም ባይኖራትም ምስጥር አወጣለሁ ምስጥር አውጥቻለሁ እያለች ነው። አንቺ ግን የእውነት የምታወጪው ምስጥር አለ? እኛ ምንከፋፈለው ምንረማመድበት? በጌታ በኢየሱስ ስም አረ ሄልዬ በእናትሽ እንዲህ አይነት ማንነትም የለኝም። ከትላንት ወዲያ እኮ ባፏ ብለዋለች እኮ አይዞሽ ብላኝ ይሆናል አይዞሽ ብያት ይሆናል። ሌላ ማወጣባት ነገር የለ ያስኩባት ነገር የለ እያለ ስታወራ ይኖረኝ ሴት ዛሬ ኦል ኦቨር ደ ሰድን ወጣ ይያለኝ ያፍሽን ኑሪው። እኔ የተናገርኩትን ነው የምኖረው። እንዴ አይነት ጎንደሬና ከምንድን ነው የምትይው? ብዙ ጊዜ አባ እንትን በሌም ማለት ነው። እኛ በሌ ነው የምንለው። አባቴ ሳይንቴ ነው። ያ ሳይንቴ እንደዚህ አይነት ሳይንቴ የለም እያሉሽ ነበር። ምን ማለት ነው አልገባኝም። ማሪ ያው ጥቁር ሳይንቴ የለም ለማለት ፈልገው መሰለኝ። እኔ ግን ቾኮላት ከለር እንዳለሽ ነው ማውቀው። ቀይ ዳማ ነው እንደዚህ። ሪል ላይፍ ላይ ማንን አየ? ከፊልተር ውጪ ማና ማን ተያይቷል? ማና ማን ተያይቷል? ሪል ላይፍ ላይ ማና ማን ተገናኝቶ ተያይቷል? ልትቀርም ልንጣም እስከ ሬሲዝማችሁ እናንተ ተቀመጡ። ያ ድብን ያለ ሳይንቴ ነው ቤተ አማራ። ያውም ከአማራነት መነሻው ከሳይንት ነው የወጣው የኔ አባት። እናቴ ደግሞ ጅሩና ቡልጋ ነች። እኔ ደግሞ የድሬዳዋ ልጅ ነኝ። እናንተ ስትወዱን አዎ ቁንጅናችንን እኮ እናንተም የሆነ ሰዓት እኮ አይናችንን እንደምትወዱት ከንፈራችን ስንስቅ እንደምናምርኩ ተናግረሽ ታውቂያለሽ። ያ ተናግራ ታውቃለች። ልክ እኔ አሁን ዛሬ የውስጥሽ መቆሸሽ ውጭሽ ላይ ወጥቶ እንዳጨለመብኝ እንደዛ ጨለሜብሽ ከሆነ አዎ እኛን መልከ ጥፉ ትሉናላችሁ። እናንተ ቆንጆቹ ምን አመጣችሁ ነው የኔ ጥያቄ። ቁንጅናሽ ምን ፈጠረ? ቁማር ነው አብረን ያጫወት ነው። የትኛውን ፕሮፌሽናል ስራ ሰርተሻል? የትኛውን ትምህርት ተምረሻል? የትኛውን ጀግንነት? ልጅ ማናችንም ልጅ አለን። ማንም ይወልዳል። ለልጆቼ እናት ነኝ 128,000 ጊዜ የሰማነው ነገር ነው። እኛም ለልጃችን እናት ነን። መውለድሽን እግዚአብሔር ይባርክልሽ። መውለድሽ አይቁም። አሁንም ውለጅ። ጉቺ ቁማር አጫውታለሁ ስትሉ ነው የምሰማው። እኔ አላውቅም በነገራችን ላይ። ለምን አሁን ነው በደም የተግባባ ነው አይደል?
ቲክቶክ ላይ የመጣሁት አሁን ነው። አይገባኝም ስለምን ቁማር እንደምታወሩ ራስ አልገባኝም። ግን በጄኔራል ልጠይቅሽና ቁማሩን አሁን ያተዋችሁት ወንጀል ስለሆነ ነው ወይስ ሰርታችሁ በቂ ብር ስለሰራችሁ? የኔን ልንገርሽ፣ የነሱን አላውቅም። አሁንም ሲፈልጉ ስለሚያጫውቱ እኔ ከአንዳንድ ነገሮች ጋር በተያያዘ ምክንያት ነው ያቆምኩት። ወንጀል ስለሆነ ምናምን አይደለም። ሳጫውትን የኖርኩት አጫውቻለሁ። የበቃኝ የራሴ ምክንያት አለኝ። ሄልዬ አይዊሽ ሚዲያ ላይ ባልነግርሽ ምክንያት ለማቆም ምክንያት የሆነ ነገር ነበርና ሳስበው አቆምኩት። በቃ ከዚህ በላይ መሄድ አልፈልግም፣ አያስፈልገኝም ብዬ አቆምኩኝ። አንዳንዴ ነገሮች በምልክት እግዚአብሔር ያስተምርሻል። ያ ነገር አስቆመኝ፣ ይቅርብኝ ብዬ እነሱ ሲፈልጉ ዛሬም ያጫውታሉ። ሲቀጥል ይውልሽ አረብ ሀገር መኖርሽን እንደ ውርደት ነው የሚያዩት፣ እንደ ማነስ ነው የሚያዩት። አረብ ሀገር ስላለሽ ያነሽ ነው የሚመስላቸው፣ የወረድሽ ነው የሚመስላቸው። ያ አይደለም። አረብ ሀገርም ኖሮ በጣም ባይዘዌ ብዙዎቻችሁ ታውቁ እንደሆነ አላውቅም፣ ኤክስፔንሲቭ ሲቲ ከሚባሉት ከተሞች አንዷ ዱባይ ነች ዓለም ላይ። እኔም ዱባይ ነው የምኖረው፣ ያውም ለብቻዬ ቤት ተከራይቼ ለብቻዬ የዓመት የቤቴን ኪራይ ከፍዬ ቢሌን ከፍዬ ምናምን ነው የምኖረው። ርካሽ የምትሉትን ኑሮ አይደለም የምንኖረው። ኤኒዌይ የተሻለ ሌላ ነገር እናንተ አይታችሁ ከሆነ ከኔ የተሻለ የሚሰሩት ነገር ሽቶና እጣን ምናምን ትሸጣለች። ቁማሩ ከሌለ ቁማሩ ካለ ቁማር ነው የምታጫውተው አይደል? ሌላ ምን የምታደርገው ነገር አለ? እናንተ ምን አይታችኋል? የትኛውን ፕሮፌሽናል ስራ ሰርታለች? እንደውም ከነዚህ ሁሉ ውጪ መልካም ደና ነገር ምንድነው? ለኔ እንደ ፕሮፌሽን ጥሩ ፕሮፌሽንሽ ጥሩ እናት ከሆንሽ ነው። ለልጆቼ እንደምትዩ ኖሬ ስለማላቀሽ አብሬ ኖሬ ስለማላቀሽ ያንን በእርግጠኝነት ማውራት አልችልም። ልትሆኝም ትቻለሽ፣ ላትሆኝም ትቻለሽ። ከምትጎርሪባቸው ነገሮች የእውነት ለልጆችሽ እንደምትዩ ጥሩ እናት ከሆንሽ ያኛው በጣም ጥሩ ፕሮፌሽን ነው፣ ደስ ይላል። እናትነትን ትችያለሽ ማለት ነው እንደምታወሪው ከኖርሽ። ከዛ ውጪ ግን ከኔ የተሻለ የትኛው ስራሽ? አንድ ሁለት ብለን ብናወጣ ከኔ የተሻለ ነገር የለሽም። ቆንጅዬ ለማይነሽ። እኔም አብሬሽ ቲክታክ ላይ እየለመንን ነው። ውበትሽ የቀየረው ነገር የለም። አንዳንዶቹ ወጣ ብለው ሰርተው ይመጣሉ። ሄለን አሁን ስራ ሰዓትሽ ሲደርስ ወደ ስራ ትሄጃለሽ፣ ሰርተሽ ትመጣጫለሽ። ሚዲያ ተርፈሽ ሰዓትሽ ነው። ለኔም ለሷ ሚዲያ ሙሉ ሰዓታችን ነው። 24/7 ያለ ነው። ስለዚህ እንደዚህ አይነት ሰው ጀጅ ለማድረግ ሰውን ከባድ ነው። ስለምንም ነገር በኮንፊደንስ ለማውራት አንቺ አትምከሪን ማለት ጥፋት ነው። ሄለን ምክር ከሆነ አንቺ አትምከሪን ያልኩትኝ እኔ ለመምከር ብቁ አይደለችም። እኔና እሷ ስፔሻሊ እዚህ ሚዲያ ላይ መምከር አንችልም። የኖርንበትን የቲክታኩን እሷ ከኢንስታግራም ጀምሮ ነው የመጣችው። እኔን ቲክታክ ላይ ነው የምታውቁኝ። የኖርኩትን የቲክታክ የቆየሁበትን ዓመታት ግማሹን በጣም ብዙ ስህተቶችና ውርደቶች ውስጥ የገባሁበት ዓመታት ስለሆኑ ልመክር አልችልም። ምናልባት ከዚህ በኋላ እግዚአብሔር ይቅር ብሎ ሌላ ህይወት ካለኝ የተሻለ ነገር ካለኝ ልመክር እችላለሁ። አሁን ላይ ግን ለምክር ብቁ አይደለሽም አንቺም እኔም። ስለዚህ እኔ እንትና ነኝ ብለሽ እንዳትመክሪን። የምናቀውን እናቃለን፣ የማናቀውን ኢንስታግራም ላይ የማናቀውን ደግሞ ቪዲዮዎችሽ ይነግሩናል። ይሄን ነው የምለው። በነገራችን ላይ ማሜ መግባት ከፈለግሽ ሰው ገብቶ ችግሩን ወይም ደግሞ ያለውን ነገር ሊያስረዳ ከፈለገ ፖዚቲቭ ማይንድ አለ። እሺ መግባት ከፈለግሽ ያ ለጉቺ ያው ካንቺ የበለጠ ስለምግባባት ማዳላበት ምክንያት የለም ከመጣሽ። እሺ this is የኛ ፔጅ የታወቀ ከዩቲዩብ ጀምሮ የታወቀ ነው ማለት ነው። ኤኒታይም you can come። እስቲ በስህተት ነው የተረዳንሽ። እስቲ የሷ ሰዎች ካለች ጥሯት። ያ ችግር የለው። ሚዲያ ላይ ሆኖ አይ ሰው ጉንዳን ነው ግን ሰው ያዳምጠኝ ማለት ግን የሌለ ነገር። እሺ ወይንም ከሚዲያ ርቀሽ ሌላ የራስሽ አፕ ክፈች፣ ብቻሽን ራስሽ የምታዳምጪበት።
ወይም ደግሞ በርሜል ውስጥ ጎንበስ ብለሽ አውሪ እንጂ ሚዲያ ላይ እንትና ንቀዋለሁ እንትና ማን ነው ታዲያ የምታከብሪው? ያ ሐቅ አለኝ እኔ ጋር እንደዚህ አይነት መረጃ አለኝ ካልሽ የጉቺም ቂጥ ቢሆን እዚህ ክፈችና አሳይልሻለሁ ነይ ቂጡን ይዘሽ ነይ ያ እንትናን ጥራ ሲባል ራሱ መጣ አይነት ኢንፎርሜሽን አንፈልግ ያ የጉቺን ቂጥ ስንጠይቅ የጉቺ ቂጥ ነው የምንፈልገው እሺ መምጣት ከፈለሽ መምጣት ትችያለሽ ሲሪየስ ቶክ ያ አይ እሷ ባለችበትም ነው ጥሪ የምናቀርበው ይሄን ዝም ማለች ማለት በራሷ ኮንፊደንስ አላት ማለት if you have more confidence you just ከኛው አሜሪካም ስላለሽ ልጭቃላቅላለሽ ብዬ ገብቶሻል ማይክ ድሉ ልስጥ በነገራችን ላይ እየተበተባች ስለሰጠሽኝ አመሰግናለሁ ረጅም ሰዓት ላይቭ ላይ ስላለን እንዳያስወጣን እንዳይበታትነን በተብተብና በጊፍት ባርኩት ቲክቶክ በእናንተ ላይ ጥቅም ካላገኘ አሽቀንጥሮ ነው የሚጥላችሁ እና ቀጥሎ ወንድሜ ማይክ ቴንክ ዩ ጉቺ ቴንክ ዩ አው ልናገር የነበረው ነገር ነው የተናገርሽው በዚህ ልክ አንድ ሰውና ሁለት ሰውን ለመጣል የሚደረገው ነገር በጣም ነው የሚያሳዝነው ቢያንስ የሰው ልጅ ባይታረቅ ገብቶሻል መለያየትም መፍትሄ ነው ባሽ በግድ ሰዎችን ተጭኖ ክፉ ነገር እንዲናገሩ በሰዎች እንደዚህ ያሉ ተብሎ የሚደረገው ነገር ጥሩ አይደለም አሁን እንዳልሽው ጉቺ ስትጠራያት መጣች እንደ ሶሻል ሚዲያ ሰው እዚህ ጋር ለህዝብ ልታብራራ መጣለች ማሚ የምትባለውም መታ እዚህ ጋር ማብራራት አለባት ለህዝብ እኔ እንደውም የሚያሳየው ይሄ ህዝብን እንደመናቅ ነው እኔ የምቆጥረው ማለት ነው ምክንያቱም አክብራ መጣለች ጉቺ ስለዚህ እሷም አክብራ መምጣት አለባት ምክንያቱም እዚህ ጋር ለህዝብ ነው መልስ እየተሰጠ ያለው ሰው ባይስማማም መለያየትን መፍትሄ የምትግባቧት ሰዎች ራሷ ጄሪ አለሽበት መሰለኝ በዚህ ጉዳይ ላይ የምትይው ነገር ካለ እድሉን ሰጥሻለሁ የተለየ ሪአክት ወይንም የተለየ አፍጥጠን እናንተን ብቻ የምናያችሁ ምንም ምክንያት የለም እሺ ያ ካልመጣ እኛ በገባን መጠር ነው የምታደርጉትን እንቅስቃሴ ለህዝብ የምናስረዳው ዛሴት ያን ከዚህ የበለጠ ግልጽ የሆነ ሚዲያ የምታገኙ አይመስለኝም ማይክ የምትጨምረው ነገር ከሌለ ለኃይሌ እድሉ ልስጠው እሺ አመሰግናለሁ ጨርሻለሁ ቴንክ ዩ ማይክ ኃይሌ አለ ኃይሌ ገብረስላሴ ኃይሌ እየሮጠ ነው ትሬኒንግ ላይ ነው ጦጦ ተራራ ላይ ነው ያለው ኃይሌ ትሬኒንግ አጨረሰ ስትመጣ ና ውረድ ያ ብሩክታ አለሽ ለጉቺም የምትጠይቂያት ወይም ደግሞ እንትን የምትመጽኝ ነገር ካለ ማለት ነው ዛሬ ከጉቺ ጋር እኔም ላምጣ እንደ ጂን ጉቺ አምጪ ካልሽኝ ምን ችግር አለ ያዝበት ምን ይላል አይ ቲንክ ዛሬ ትሩስት ያለሽ ያ አብረን ያለነው አለ ብሩክቲ አለሽ ያ አለ ቀጥ በነገራችን ላይ የአንቺም ሰፖርተሮች ናቸው ለዛ ሉዬ እንዴት ነሽ እኔ የዛሬው እንደውም ጉቺ በዚህ ልክ ወጣ ዛሬ አለመለፍለፏ ጥሩ ነው በቃ ደስ የሚል ነው አንቺ ጠርተሻ ዛሬ መጣ አንቺ ጋር ሆና መመለሷ በቂ ነው አሁን እሷ ከዚህ በኋላ አልተውም ብላለች አመት ነው የሚሄድበት ብላለች አመትም ትይር 6 ወር እሷ ትጩ አንቺ እሷ በጮሽ ቁጥር እየወጣሽ መልስ እንደሰጭ ጉቺ በቃ ከዚህ በኋላም ነገ ማታም ብትገቢ ሙዚቃሽን ከፍተሽ ወደ ጫወታሽ ከቤታ ጋር ጫወታችሁን በዛ መልኩ ቀጥሉ እንዳትመልሽላት አሁን እሷ ተሳዳቢ እየሰበሰበች በቃ ስድብ ነው ጀመረችው አልተውም ይሄድበታለው ገና ብላለች እሷ በዚህ እንጆይ ታደርጋለች ታርክ በቃ እንዳትቆሽሺ እንዳትመልሺ ትላንት ተመለሽው በቂዋ ነው እንዳልሽ ስለዚህ አትመልሺ እሷ እንደ ቁራ በጮሽ ቁጥር አንቺም እየወጣሽ አትጩሂ
አሁን ዛሬ ሄሉ ከሆነሽ ራሱ በሚገባ እሷ ባለችው ላለችው መልስ ሰጥተሻል በጨዋ ደንብ ሳትሳደቢ ምን ሳትይ ስለዚህ በዚህ ቀጥይ ነው የምልሽ በቃ ምንም እንዳትመልሽላት ትጩ እሷ አለቀ በቃ ከቤታ ጋር ያላችሁንም ነገር በነበረው ሁኔታ ሄዱበት ቤታየም ቅድም አሁን እንትናንም ተቆጥታ ያለውን ነገር ልትፈታ ከጃፒ ጋር ስትቆጣው ነበር በቃ እንዳትገባ በዚህ ጉዳይ ፍታ ብላ እሺ ብሏል ከዚህ በኋላ እሱም እንድሰደበሽ ብሎ ብልኩልሽ መልስ እንዳትሰጪ በቃ ፕሊስ ጉች እንዳትሰጪ እንደዚህ ይወጣሽ በየተራ አለቀ በዛ መልኩ ሂጂ ልልሽ ነው አመሰግናለሁ ሄሉዬ ስለስከባሽ ጃፒ ነው ቤት ያናገረችው ቅድም ተሰብስበው እሷ ላይ ሲወርዱባት አጋጣሚ እርቅ ብለውም እዛ ከቤታ ጋር ታሪክ ስሏት ያን ሰምታ ስለነበረ እሱ ጋር ገባ ከዛ ምን እያልክ ነው ይሄን ሙዚቃ መልሰ እንዳታነሳው አለች ይሄ ስለመታረቅ የሚባለው ነገር እንዳታነሳው ደግሞ ብላ እሱን ተቆጣችው ግን በቃ ጉችን ፍታት አለች በቃ ፍታት በነገራችን ላይ ይሄውን ተዋት ምናምን የሚለው ነገር ለእንደዚህ አይነት ደደብ ሰዎች ምን ብለው እንዴት ሴቭ እንደሚያደርጉት ታውቃላችሁ እንትና ጠይቀኝ የሚል ነገር ውስጥ ይገባሉ ገባችሁ ለነሱ እንደ ልምጥምጫና ልክ እንደ ሽማግሌ ነው የሚቆጥሩት ማን እንደዚህ አይነት ጥያቄ በምን አይነት ሜሎዲ እንደምትለው የማይገባውን ሰው እንዳትጠይቁት ቤታይ እንዳትጠይቁ ማለት እኔ ላጣላሽ አይደለም ምን አይነት ግንኙነት እንዳላችሁ አላውቅም ግን እንደዚህ አይነት ሰዎች እንትናን ልካብኝ ነው የሚሉት እሺ ያ አንድ ሰው ስቱፒድ ከሆነ he is stupid አንድ ሰው ባለጌ ከሆነ በምክር አይመለስም ማንነቱ ይሄ እንኳን ሰውነቱ እንኳን ፊቱ አይደለም እቃው ተጨማዳ ነጥብ ሆነ የቀረሰው ይሄ ማለት ምናልባት ግዴታ ጉቺን ስለተጣላ ወይም ደግሞ ቤታን ስለተጣላ አንደኛውን መጣላት አለበት አይደለም ቢያንስ ጸጥ በሉ እንትና ልካብኝ የሚል ወኔ ውስጥ ነው የሚገቡት ገባችሁ እንደዚህ አይነት ደደብ ሰዎች ቤታቸውን እየሰራችሁ ምስማር የሚደብቁባችሁ ሰዎች ናቸው ለምን እንደሆነ ሜሎዲያችሁ አይገባችሁ እንዳትሉ ገባችሁ ተዋት እሷን ስትለው ቤታ ብላይ ነው እንጂ ይላል ገባችሁ እንትን ነው የሚቆጥረው ለካ በጣም አስፈሪ ሰው ስለሆነ ነው ራሳቸውን የሚያስቡ ኖ ሴንስ መሆናቸው ማወቅ አለባቸው ኖ ሴንስ በተለይ በሽቲያ ወንዶች ላይ በጣም ነው መመረቀነው መሆናቸውንም ደግሞ ሊነገራቸው ይገባል ታዲያ አይደለም ቤታ እዚህ ላይ አስተያየት እንዳሰጭበት ተዋትም አትበይ አትተያትም አትበይ በራሱ ጊዜ በሽቲያነቱን ጨምቀን ነው የምናስመጥጥ እሺ ያ እንዳታርግ ለነሱ ክሬዲት ነው እሷ ተተው ብላኝ ነው ምናምን አይነት የለም ፕራይስ ራሳቸው ላይ ዜሮ ፕራይስ ይለጥፋል ዜሮ ፕራይስ እሷንም ቆጣታለሁ አገኛታለሁ አሁን አንተን ስላገኘው ነው ብላለች እሷን ሲያገኛል ለምን አይነፋትም ፋንት የላት ምን አገባኝ እሷን አይደለም ምን ትራጉቺ ነው ጉቺን ለጉቺም ነግራታለሁ ጃፒንኮ ለማሚ ያለ መስሎኝ ነው አይደለም ባህሪው ስለገባኝ በጣም ስለተናደድኩባቸው ነው እነዚህ ሁለት ወንዶች ላይ አይ ጉቺንም ቆጣታለሁ ጉቺ ነግራታለሁ ለጉቺም አሁን ስላላገኘዋት ነው አንተም አቁም በቀፍቱ ብላ ያው ተቆጥታለች ለሱ እንደውም ጉቺን እንዳላገኘቻት እንደውም ሼር አድርጉ ብላ እሱ ከወጣ በኋላ ጉቺንም ድንገት ሰምታ ወሬ አትንገሯት ሰምታ እንዳትናገር ብላ ጉቺንም ቆጣታለሁ እንዳትላት ብላ በቃ በዛ ነው ያሉትና እኔ አሁን ያነሳሁት ለምንድነው ጉቺን በቃ ደግመሽ በዚህ ዙሪያ መልስ እንዳትሰጪ እሷ ትጮህ እንዳትጮህ ከዚህ በኋላ እያልሽ ለማለት ነው ቴንክ ዩ ብሩክታይት ለምብዙ ጊዜ ላነሳው የምፈልገው ነገር ነው ያስታወሽኝ ዘላለም እድሉ ልስጥ ቤታዬ የሆነ ሰው ደሃ እንድታረጊልኝ ተባበል ደሃ አርጊልኝ ፕሊዝ ታው ስም አትጥራ የሚለውን ነገር ቴክስተሮች ወይም ደግሞ የኛ ልጆች እየመጡ ስሟንም ሆነ እንደዚህ ብላሻለች የሚል ነገር እንዳይጽፉልሽ እዚህ እየተነጋገርን ነበር የሆነን ሰው ዝም በማለት ደሃ አድርጊልኝ ዝም በማለት ጠንጋራ አድርጊልኝ ሞር ፕሊዝ ማን እንደሆነ ታውቂያለሽ ይሄን ሰሞን ኩሌን አንዱን ከፍ አንዱን ዝቅ አርግቼ ተኩዬ መመጣው መታሰቢያነቱ ገብቶሻል
ገብቶሽ ስም አይደለም በአሽሙር እንኳን ባለመጥራት ደሃ አድርግልኝ። ይሄን ሰሞን መታሰቢያነቱ ቅንድቤን እስከምታዩ ቤታ አልኳልም በስነ ስርዓት ብዬ ነው እንደዚህ አንዱ ትልቅ አንዱ ትንሽ አድርጌ የምመጣ ደሃ አድርግልኝ። እሺ ያ ዛሴ እኔ እንኳን አስችሎኝ ዝም ስል እስከ መቼ ነው ጥንባንሳ ሆነን የምንቀር? ገብቶሽ ጉረስ ይጨለው 4 ነጥብ ዘላለም ወረድክ እንዴ? ኦኬ ብዙ ጊዜ ጊፍት ስትልክ ነበር ለመግባት ፍሪዝ ነው ፍሬዘጊ እንደዛ ይቅርታ ግቢ ወይ ግባ። እሺ 2 ደቂቃ ከፈቀድሽልኝ አንድ ነገር ተናግሬ መውጣት ፈልጌ ነበርና ያ ግባ። ኦኬ ሁላችሁንም ሰላም ብያለሁና አንድ ምሳሌ ልናገርና ከዛ ሐሳቤን እንትን እላለሁ። 2 በጣም የሚዋደዱ ጓደኛሞች ነበሩና ሁለቱም እንዳጋጣሚ ሆነና በአንድ ቀን ያገባሉ። በአንድ ቀን ከገቡ በኋላ እንዳጋጣሚ የተከራዩበት ቤት ጎን ለጎን ነው እና የአንደኛዋ ቤት G+1 ነው፣ የአንደኛዋ ቤት ደግሞ ቪላ ነው እና G+1 ላይ ያለችው ሁሉ ጊዜ በመስኮት አሻግራ ወደዛ ግቢ ታያለች ወደ ቪላውና ሁሉ ጊዜ ምንድነው ንጹህ ልብስ አታሰጣም ቆሻሻ ልብስ ነው ያለች ተወቅሳታለች ያቺኛዋን። ኔክስት ዴይም ከእንቅልፏ ተነስታ ወደዛ ግቢ አሻግራ ታይና ዛሬም ቆሻሻ ልብስ ነው ለባሏ የምታሰጣው ብላ ባሏን ጠርታ ታሳየዋለች። ባሏም ስራሽን ስሪ ብሎ ጥሏት ይሄዳል። በሶስተኛው ቀን ባሏ እረፍት ነበርና ቀድሟት ተነስቶ ቤት አጥርቶ ቁርስ ሰርቶ ጠበቃት እና ተነስታ ወደዛ ግቢ ስታሻግር ዛሬ ታጥቦ የተሰጣው ንጹህ ልብስ ነው። ከዛ በጣም ገርሟት ባሏን ጠራችውና እና ላሳይሽ ዛሬ ንጹህ ልብስ አጥባለች ብላ ስትለው እስከ ዛሬ ሴትዮዋ ቆሻሻ ልብስ ሳይሆን ያጠበችው የኛ መስታወት ስላልተወለወለ ነበር ቆሻሻ መስሎ የታየሻላት ይባላልና አንዳንዴ ሰዎችን የምናይበት እይታ እኛ አይናችን ላይ ያለውን ቆሻሻ ሳንጠርግ ሰዎችን ስናይ ሰዎቹ ኳሊቲ እንዳለ ሆኖ እንዳና የሚያደርገን ሰው ብዙ ጊዜ እንደ ወንድም ያው ብዙ ስትጋጋጣያት አለው ጉቺንና ይኸውልሽ አውቆሽ የተረዳሽ ይረዳሻል። ሊረዳሽ ያልፈለገ ግን ምንም መልካምነትሽን ብታሳዩ አይረዳሽ እና እኔ አሁን በሴቶች ጸብ መሃል ወንድ ልጅ ነኝ እኔ መግባት አልፈልግም። ሁለቱ ይበቃሉ። ግን ደግሞ አንዳንድ ወንዶች በመሃል ገብተን ነገር ከማቀሳሰር ነገር እንትን ከማለት እህትማማቾች ናቸው። ማስታረቅ የሚቻል ከሆነ ማስታረቅ ካልተቻለ ደግሞ አንዳንዴ በጸብ ውስጥ መከባበር አለ። እንደዚህ ተከባብረው እንዲቀመጡ መተው ይሻላል እንጂ ብዙ ለማጣላት ብዙ ነገሮችን ለመለጠጥ ባትሞክሩ። ምክንያቱም የሴቶቹን ጸብ ስንተወው የሚጨመር አካል ሲኖር እሷ ለኛ እህታችን ነች። ሳንፈልግ ተስበን እንገባለንና ይሄ ልፈልጌ ነው። በጣም አመሰግናለሁ ጉቺ ዛፍተይ በጣም ነው የምወድሽ ማከብርሽ። ቴንክ ዩ ይኸንለ ናይ ሀብዚ ብለናል። ትግረኛ ስለሚያጥራት ነው ጉቺ ያስባል። ያ ቴንክ ዩ ወንድማችን ሻላይ እድሉ ልስጥሽ ፍሬዝ ወንድማችን ከጨረሰ ያ እሺ ሉያ አመሰግናለሁ። ሰላም ብያችኋለሁ ሁላችሁንም። እኔ ለጉቺ ነው ጉቺን አንድ ነገር ማለት ነው የምፈልገው። ምንድነው ማለት የምፈልገው ጉቺዬ በቃ አንቺ ንቀሻተይ ማልናገረው መልስ ማልሰጠው የንቀት ነው ብለሻታል። መጀመሪያም በቃ ንቀሻታል። መጀመሪያም የተናቀሽ ሴት ይሆናት እንደተለከፈው ሻትጩ ዝም በያት በቃ እሱ ራሱ ትልቅ መልስ ነው። እሺ የኔ ቆንጆ በቃ ንቀሻተይ
አንቺ ፈታ በይ ዘና በይ እየወጣሽ ስሟን እንዳታነሺ ንቀሻታል መጀመሪያውም እኛ በጣም አክብረንሽ ነበረ በቃ ይሄን ሁሉ ስትሆን ስትጋጋጥ እኛ የጉቺ ዝምታ ምናምን ብለን ዝም ብለን በቃ አክብረንሽ ነበረ በቃ አንዴ ደግሞ መልስ ሰጥሻታል ንቀሻተይ ነው ምልሽ ወድሽን ብዙ ሰዎች ይወዱሻል አንቺን ቤታን እንወዳችኋለን ንቃችኋት ተው ቺ ወሮ በላናት እንደ ተለከፈው ሻትጩ ዝም በሏት እሱ ነው ምለው Thank you ሄሉዬ Thank you ሻላይ ኩኩ ወይንም ደግሞ ሰጊ አለ ወይ ዴቭ እንዴት ነሽ ሄሉዬ ሰላም ናችሁ እንዴት አመሻችሁ WhatsApp ወንድሜ ድሉ አለን የሆነች ነገር ብዬ ለማለት ነው እንትን ያልኩት የተወሰነች ደቂቃ ምንድነው መሰለሽ አንዳንዴ ለተባለው ነገር ምላሽ ለመስጠት በሄድን ቁጥር የበለጠ ነገሩን እውቅና እየሰጠው ነው ብዬ የማስበውና ምላሽ አንዱ ለአንዱ ባይሰጥማት ንቃብታው ተናንቆ ቢክታው ነገሩ በዚህ ናህል አይገንም አሁን ከባድ እየሆነ ነው በዚህ የቲክቶክ ጉዳይ ነው ለልጆቻችንም ሆነ ነገ ጠዋት ባይዚ አንዱን ለማብሸቅ ተብሎ እየተነጋገሩ ያሉት ነገር ሁለቱም ልጆች አላቸው ባይዚ የሚገርምሽ ነገር እነሱ ልጆች ላይ ምን አይነት ታሪክ ነው ምን አይነት ተጽዕኖ ነው አሳድሮ የሚሄደው የሚለው ነገር ሲታሰብ ንቆ መተውን የመሰለ ነገር ያለ አይመስለኝም እና ነገሩ እንዳይጋጋል አንዱን መልስ ባይሰጥ ራሱ የተሻለ ነው ብዬ አስባለሁ እቺ ለማለት ያህል ነው ሄሉ Thank you ወንድማች ያ እስከመቼ ነው ማለት ራስን አንዳንድ ጊዜ ዝምታ ወይም ደግሞ ውሸት ሲደጋገም እውነት የሚሆንበት አጋጣሚ አለና የሚነገረው ነገሮች ወይንም ደግሞ ስለ ጉቺ የሚነገረው ነገሮች በጣም ሲበዛ ሰዎች እውነት አድርገው ይወስዳሉ ምክንያቱም አንተን የሚያውቁ ሚዲያ ላይ ነው ስላንተ የሚሰሙት ሚዲያ ላይ ነው ባንተ ጭንቅላቱ ወይ ባንተ ሳምባ የሚተነፍሱ ሰዎች አይደሉም ባንተ ጭንቅላቱ ፌስ ተከራይተዋል ለሚኖሩት ኤክስፕሌን ያደረከውን ነው ስላንተ የሚያምኑት ምክንያቱም የሚያውቁ ሚዲያ ላይ ነው የሚያውቁ በንግግር ገባ እና በዛ የተነሳ አንዳንዴ ራስን ኤክስፕሌን ማድረግ ጥሩ ነው እንደዛ አይነት ማንነት ከሌለ ሚዲያ ላይ መምጣት የለብህ ገባ ያ ለምን እኔ ሚዲያ ላይ መጥቼ እንደዚህ ዝም ብዬ ብቀመጥ ማን ቁጭ ብሎ የሚሰማኝ አይዲያዬ ምኔ ነው አይ ቲንክ እንድናወራ መድረክ የፈጠረልን አይደል ያ እና ዝምታም አንዳንዴ ቆማጣ ካላልከው ገብቶ ይፈተፍታል የሚባል ነገር ገባ እንጂ በየቀኑ እየመጡ ቢሰዳደቡ ትላለህ አሁን ግን ጉቺ እንዳው ምን አይነት ጥያቄ እኔ ጋር ራሷ መጣው አንቺ ልጅ ቤታን ታስጠቂያለሽ ቢለን ማንንም በዛ ሰዓት የማይደፍረውን ጥያቄ የኛ ልጆች ስጋት አለን ቤታ እንዳትጠቃ በሷ ምክንያት ተብሎ ጥያቄ ስለተነሳባቸው አምጥተን ጠየቅናት ለዛ መልስ አገኘን እኛም ተረጋጋን እውነት ለምን የሚዲያ ላይ ስንት ነገር እዚህ ጋር እንደዚህ አይደርስም የተባለ ሲሆነ ቦታ ደርሶ እናያለን በዛ የተነሳ የስጋት ቢያድርብን አይገርም አሁን ጭራሽ ቤታን ተጠጋቻት ለፎሎና ለጂኒ ነው ይሄውና ስለ ሰርጀሪው እንኳን የነገረችኝ እሷን አብላ ልጆቿን በሚካኤል በገብርኤል በመናምን ገላ እንትን አለች ያን ነገር ስታልቅ እንዴ ሰው የኛ ልጆቹ ላይ ይፈርዳል እንዴ የሚል ነገር አይምሮአችን ላይ ስለመጣ ጠይቂያት ተባለ አስገባናት ጠየቅናት ዛሴት እኔም መጽሐፍ ቅዱስ ይዤ እሷን ይዘው ለፈለኩት ሄሉዬ ይሄን ነገር አቋረጥኩሽ ኖሮ ባትመልስ ኖሮ እኛ እኮ ጉቺ የምናውቃት በሚዲያ ነው እንጂ ልቦስ ወይም ደግሞ በሳምቧን ተነፍሰው አይምሮስ ቤት አልተከራየም እንዴት እናውቃለን ምን ሊሆን እንደሚችል ያወቅናቸውን በንግግራቸው ነው ያመናቸውም ንግግራቸው ነው ምንቃወመው ንግግራቸው ለዛ ግዴታ የማብራራት እንትን አለባቸው አለበለዚያ የሰማነውን ነገር ሰምተን እንደተከተልናቸው ሰምተን እንቃወማቸዋለን ያንን ደግሞ ማብራራት ግዴታ አለባቸው
አለበለዚያ በሰማነው ማንነት ውስጥ ስለናቸው እዛ ቅርጫት ውስጥ ከተን በዛ ልክ ነው ከነሱ ጋር የምንራመደው ማለት ነው። ገብቷል? ያ አንዳንዴ ዝምታም ማለት ራስን ኤክስፕሌን ማድረግ ስህተት ነው ብዬ አላስብም። ግን ሄላይ አሁን እኔ ለማለት የፈለኩት ምንድነው ዘዌይ ኮንቨርሴሽኑን ብታዩ ራስን ኤክስፕሌን የማድረግ ጉዳይ ሳይሆን አንዱን እንትን ለማከላከል በሚል ማን ነው ሌላ የሚያስጠላ ታሪክ ለወደፊት ለሁለቱም ቢሆን እያቆዩን እየሄዱ ያሉት እንጂ ራስንማ እንደዚህ ተብልያለሁ ብለሽ ኤክስፕሌን ማድረጉ ኢስመስት በዚሁ ነው ያወቅናቸው። እዚሁ ሚዲያ ላይ ነው ያወቅናቸው። ኤክስፕሌን ካላረጉ እንዳረጉ ነው ኮንሲደር የሚደረገው ማን የተባለው ነገር ትክክል እንደሆነ ነው። ከዛ አንፃር ነው ለማለት የፈለኩት። ገብቶናል። ጀስት ግን አንዳንዴ ለምን ስድቡ አሁን በዚህ ቁጣ ውስጥ የገቡት በዛባት እውነት ለመናገር በዛ እኛም ደግሞ ወይ መጣላታቸው ወይ መታረቃቸው ማረጋገጥ ስለምፈልግን ተረጋግጦልናል። በነገራችን ላይ አለ ሰገን ሪታ እድሉ ልስጥሽ። ጽዮና ወይ እንዴት ነሽ? ኤለኒ ሰላም ላይ ከማሜ መልእክት ይዛችሁ የመጣችሁ ሰዎችም እድል ይሰጣችኋል። እኔ የጉቺ ወዳጅ ነኝ። ጉቺ ታውቀኛለች ባይዘው ማለት ነው። የጉቺ ወዳጅ ነኝ እና ጉቺዬ ሁሌም የምንወድሽ የኔ ፍቅር የኔ ልዩ ማለት ነው። እሺ አይ ነው እንደዚህ አይነት ነገሮች ፊል እንደማታረጊ አውቃለሁ። እንደማትደራረሱም በሚዲያ አይተነዋል። በአደባባይ ያብቶሻል። ውርደቷን ቅሌቷን በሚዲያ የታየ ነገር ነው። ማንም ጠጥቶ ምናምን እንትን ተደርጎ ቪዲዮ ይነሳ። እሷ ግን ያየነው ነገር ሌላ ታሪክ ሌላ እንትን ነው። አንቺ በጣም ክብር ያለሽ ሰው ነሽ። አንድ ቀን ስሟን ሳትጠሪ እንዳመሰግንሻት እንኳን ሰደበችሽ እንኳን ተናገረች ኩሩ ስለሆንሽ ነው፣ ጠብራራ ስለሆንሽ ነው፣ ሰው ስለሆንሽ ነው። ዳት ሴት እቺ አሜሪካ ቁጭ ብላ አረብ ሀገር ያለ ሴቶች በጣም ነው የምንበልጥሽ። መንከብድሽ ባይዘው ከባድ ሰዎች ነን። ገባ በይና ቼክ አርጊን፣ ቼክ ሪፐብሊክም አርጊን ከፈለግሽ። በጣም እንከብድሻለን። በጭቅላት በአይምሮኛ ስትረስ የለብንም፣ ዲፕሬሽን የለብንም። እኛ ፈታ እያልን ኤቭሪ ሲንግል ዴይ ኢንጆይ እያደረግን የምንኖር ሰዎች ነን እንጂ እንዳንቺኛ በቢል ያበድን ወይም የቀጀበረን አይደለንም። ሶ ጉቺዬ እንደምንወድሽ ታውቂያለሽ ጉቺዬ። እኔ ስፔሻሊ በጣም ነው የምወድሽ ከድሮ እንደው ላይቭ ላይ እንኳን እሷ ቤት ነው የመጀመሪያ የገባሁት። ታውቃለች። በጣም ነው የምወዳት ጉቺ። ግልጽ ናት፣ የዋህ ናት፣ ልቧ ንጹህ ነው። የልቧ አፏ ላይ ነው ያለው። እንደሷ ቆሻሻ ብትሆን ኖሮ ድሮ ታዋርዳት ነበረ። ገባሽ? ድሮ ግን ሺዝ ኖት ሰው ቤተሰብ ያሳደጋት ቤተሰብ አብራ የበላችሁን ወይም አብራ የጠጣችሁን ልክ እንደ ኢትዮጵያ እንደምናስበው ማለት ነው። ያቺ ያሰበችው የሚዲያ ላይ ያውቃታል ማለት ጉቺ ደግሞ አብራ እንደበላች አብራ እንደጠጣች አርጋ ነው ስለሷ ስታወራ የነበረው። ስለዚህ ራሷን ያዋረደችው ራሷን አውርዳለች፣ ራሷን አቀላለች። አንቺን ስለሰደበችሽ እንዳይመስልሽ። አንቺንማ እንደውም በጣም ነው ከፍ የምታደርግሽ። እሷ የቀለለችው የተዋረደችው እኮ አሁን ከፍቅርዬ ጌም በኋላ ነው። ከማይላቭ ጌም በኋላ ተዋርዳለች፣ ቀላለች። አይተናታል አይደል እንዴ? ጌም ባሸነፈች በማግስቱ የፈረሰ ትዳሯን ገነባች፣ ብሩ ሲያልቅ ተፋታች። ስለዚህ ምንም ብታረጊ ያምርብሻል። ምንም ብታረጊ በላሽም ብትልሽ ያምርብሻል። ቆንጆ ስለሆንሽ ነው የበላሽው። ዳሴት በነገራችን ላይ ጉቺ አክብራን እስከዚህ ዳስ ስለቆየች ሐሳቧንም አክብሮቷንም በጊፍት ብትባርኩልኝ በኔዎች አንድ ቀን ሂሳብ እንወራረዳለን። ቀጥሉ ጋይስ። ያ ጉቺዬ ይገባሻል ነገር። ቴንኪዩ ኤልዬ ስላስገባሽን። አንቺ ደግሞ ሀቀኛ ነሽ። ያው ዘጭ እንደምታረጊልን
የታወቀ ነው። አረ ሰሞኑ ታዝረከርክልናለሽ። ቴንክ ዩ ሪታይ ጉቺ አይ ላቭ ዩ። እሺ እሺ እኔ ቻይ ነኝ። ሲሆናዬ እድሉ ልስጥሽ። እንዴት አመሸሽ? ኧረ ይቅርታ ሄለን፣ እኔ ቆይቼ ከመጣሁ። እሺ ቀጥል። ያ ከእሷ አሁን ያወራችሁ በፊት ነበር የመጣሁት እና ሃይ ቴንክ ዩ ስላስገባሽኝ። ያው በትግል ብንገባም በትግል ነው የገባሁት። ባይዘዊ ያው ቤትሽን ኮንትሮል የሚያደርጉ ሰዎችን ዋች አውት ብታረጊ ጥሩ ነው። 5 6 የሪኩዌስቴ ካንስል የተደረገ ነው የገባሁት እና ይሄ ሁሉም ሰው የሚያወራበት ቤት ከሆነ ለሁሉም እንትን መስጠት ጥሩ ነው፣ ቻንስ መስጠት ብዬ አስተያየቴን ሰጥሻለሁ፣ የእህታዊ ምክሬን። ሲቀጥል ደግሞ እኔ በሁለት ሴቶች ጥል ውስጥ አልገባም፣ ግን የሚታየኝን ያየሁትን አወራለሁ። ግዴታ እዚህ ካለው ህብረተሰብ ጋር መመሳሰል የለብኝም። የራሴ አስተሳሰብ አለኝ እና ደግሞ ብዙ ጊዜ እንደዚህ አይነት ነገሮች ሲነሳ ሳይድ የሚወሰድ ነገር አለ እና አሁን አንቺ ቅድም ማሚን ነጊቢ እያልሻት ነበር እና ሰውን እኮ ንግቡ ከማለት በፊት ቤትሽ ውስጥ የሚካሄደውን ነገር እንዴት ነው ሳይድ ወስደሻል ወይ? ኦር ደግሞ እንዴት ነው ላይ የሚወራው ነገር ሰው ገፍቶት ነው ሊመጣ የሚችለው? ትክክለኛ ፌር ቤት ከሆነ ሁለቱም እህቶችሽ ከሆኑ ያችኛው እውነት አላት፣ እችኛው እውነት አላት። ሁለቱ ነው የሚያውቁት የሁለቱን ጥል እንጂ እኛ እዚህ ሆነን ለዛችም ለዚችም ማገዝ አያስፈልግም። ትክክለኛ ማይንድ ያለው ሰው ኦፍ ኮርስ ሚዲያ የለም፣ ግን እንደ ሰው ስናስበው we have to be fair ለሁለቱም። ሳይድ ወስዶ የዚችኛው ሳይድ ስለበዛ የዛችኛው ሳይድ ስለበዛ አይደለም እና እኔ ፐርሰናሊ እንደውም በማሚን በደም ነው ማቃት፣ በደም ማቃታለሁ ፐርሰናሊ እና አንዳንድ ሰው እዚህ ላይ ሚዲያ ላይ ወጥቶ በኢሞሽን የሚነገሩ ነገሮች የማሚ ማንነት በዛ ይወስናል ማለት አይደለም። ፐርሰናሊ የሚያውቃት ሰው ብዙ አለ ከታች። ኦፍ ኮርስ ሲጣላ ሰው የሚያናድድ ነገር ይወራል፣ ብዙ ነገሮች ሊባባሉ ይችላሉ፣ ግን የሚደብር ነገር አለው። እኔ አሁን ፐርሰናሊ ስለማውቃት ይሄን ነገር ላውራ ብዬ ነው የወጣሁት። እኔ ጉቺን አላውቃትም፣ ሚዲያ አውቃታለሁ ሚዲያ ላይ። ማሚን ግን ፐርሰናል አውቃታለሁ። በጣም ጠንካራ ሴት፣ በጣም ንጹህ ሴት፣ በጣም ጎበዝ ሴት ናት። በጣም ማለት ነው ከምነግርሽ በላይ። እኔ ልካኝም አይደለም እንኳን እሷ ማንም አያውቀኝም እኔን ሲጀመር። ገባሽ? ግን ሰው ፈጣሪው መፍራት አለበት። የፈጠረውን ፈጣሪ ማየት አለበት ወደ ላይ። ጥሩ አይደለም አንዳንዴ መገፋት ጥሩ አይደለም። በጣም ትገፋለች እሷ። ልክ ሲነኳት ደግሞ ትናገራለች እና ያን ነገር መልስ ባለመሰጣጣት ሪስፔክት መደራረጉን አብሮ ጓደኝነት የሆነ ጊዜን ማሰቡና መቷቷ ሲቻል የአንድ ሰውን ሳይድ ወስዶ ይሄን ያክል መቀጣቀጠው ጥሩ ነው ብዬ አላምንበትም። ሁለቱም ያው ማሚን ልጆቿን አውቃለሁ፣ ጉቺም ልጅ እንዳላት ራሷ ነግራናለች። ሰው ልጅ ያላቸው ሴቶች ሲንግል ማሞች ሪስፔክት ተደራርገው ላይክ ነው ጥልም ቢመጣ በቃ ነገሩን መተው ነው እንጂ እዚህም እሳት እዛም ላይክ ሁሉም አፋለው ማንም ማንንም አይፈራም ሲጀመር ሰው እዚህ ጋር ወጥቶ በቃ አንድን ሰው ሳይድ ምናምን ነገር አያስፈልግም። ሰው አንቺን ብትሆኚ ማሚ እንድትመጣ ከፈለግሽ you have to be fair። ኢቭን ቤትሽን የሚቆጣጠሩ ሰዎች እንዳልኩሽ ነው። እኔ አሁን እውነታውን ነው የነገርኩሽ። 5 6 ነው ሪኩዌስት ካንስል ተደርጎብኝ ደጋግሜ እንትን ያልኩ መብቴ ነው። ሳይድ መውሰድም ካለብኝ መብቴ ነው፣ ማንም አያስገድደኝም። ግን እኔ ሁለቱንም ሳይድ አልወስድም። በአገር ከሆነ ማሜ ከኔ ሀገር ከጎንደር ነው የመጣሁት። እኔም የጎንደር ቤተሰቦቼ ከጎንደር ነው የመጡት። አካንቴክ የእሷን ሳይድ በእንደዚህ አይነት ነገር ከሆነ ምንም የምፈራው ነገር የለም። ኢንፐርሰንም ከሆነ አውቃታለሁ፣ በደንብ ነው የማውቃት። ከነ ጆኒ ከነ የልጆቹ አባትም ቢሆን በደንብ ነው የማውቃቸው። በጣም ደስ የሚለው ይህ ሚዲያ ላይ እንደሚወራ አይነት ሰዎች አይደሉም። እና አንዳንዴ አንቺ ማለት ስድብ ከሆነ ያው ትናንትም ጉቺ ስትናገርም አይቻለው መነጋገር ይችላሉ። መታረቅ ደግሞ ከሆነ አንቺ ፌር ሆነሽ ማሚንም በስነስርዓት ጠርተሽ ጉቺንም አሁን ልክ እንዳወራሹ ታይም ሰጥተሽ ለእሷም ይሄ የሚገባው ሰውም ለሁለቱ ፌር ነገር ቢያወራ ትመጣለች ብዬ አምናለሁ።
እና ይሄ የግል አስተያየቴ ነው። አንቺ ላይ ምንም ይሹ የለብኝም። አይሻለሁ አንዳንዴ ግን ፌር እንድትሆኝ ይፈልጋለሁ። የእህታዊ ላይክ ጥያቄ ነው እና ይህንን ለማለት ነው የመጣሁት። ፌር አይደለም ብሎ ጥርጣሬ ውስጥ የከተተሽ ገስት ስትልኪ ገስትሽ ካንስል ስለሆነ ነው ያ ነው ማረጋገጫሽ? ያ ብቻ ሳይሆን እኔ አሁን ለምሳሌ ከአንድ ሰው ጋር ፋይት ባደርግ አንድ ሰው ነይ ብሎ እኔ ሊያናገረኝ ቢል እንደዚህ አይነት ቤት አልመጣም ፐርሰናል። ገባሽ? አንደኛ አንቺ እያልሽ ነው ብዙ ጊዜ ከእሷ ጋር ያላችሁ ነገር ይታወቃል። ሚዲያ ላይ ሁሉም ይታወቃል አይደል? የምታወሪውም ነገር እሷን የሚጋብዝ አይደለም። ገባሽ? እሷን የሚጋብዝ አይደለም። ላይክ የሆነ ሰው እንዲመጣልሽ አትሊስት ከዛ ሰው ጋር ፌር ሆነሽ ሳይድ ላይ ሆነሽ ጉቺ የምታወራውን ማዳመጥ ማሚ የምታወራውን ማዳመጥ ነገር ቢሆን ጥሩ ነው። ግን ብዙውን ካመንቶች ሰው ገብቶ ሲያወራ የነበረው አታክ ነው። በቃ ማሚን አታክ ነው። ይሄ ደግሞ አይሰራም። ማሚም ደግሞ የራሷ ግሩፖች አላት። ላይክ ጉቺም የራሷ ተከታዮች፣ እሷም የራሷ ተከታዮች። ማንንም ከማንም አይተናነስም ነው። ሰው ሪስፔክት ባለው መልኩ ትክክል የሆነ ነገር ብታደርጊ ነው አንቺን መጠየቅሽ። ማሚ እንድትመጣ ከተፈለገ ያው ማሚ እንዳልኩሽ ነው። ምንም ላይክ ፐርሰናል ያውቃታሉ እንጂ እሷ አሁን ማን እንደሆነ ሁሉ አታውቅም። እውነት እግዚአብሔር እስከሚያውቀው ድረስ ግን የምትባለውን አይነት ሴት አይደለችም። ግን በውጭ ሀገር አንድ ሰው ጠንካራ የሚባለው ሰርቶ ራሱን የሚያስተዳድር ነው አይደል? ትርጉሙ ያው በስደተኛ ነው ነገር የምንተረጉመው አይደል? ጠንካራና ንጹህ ሴት ናት ያልሽ። ንጹህን በገላ መታጠብ ነው ወይስ በየትኛው ንጹህ ልገልጭ ይፈልጋሽ ነው? ግልጽ እንዲሆንልን። አይ ማለት አሁን ቅድም ከኔ በፊት ያወራችሁ ላይክ ላይቭ ላይ ላይክ ሴክስ ስታረግ ምናምን አይነት የሆነ የዝም ብሎ አይነት ወሬዎች ተራ ወሬዎች ብታረግም አንደኛ ከባሏ ጋር ነው። ሁለተኛ ድጋሚ ልጅቷ ወጣ አላረኩም ብላ ተናግራለች። አሁን እዚህ ጋር ጉቺ መታ ብዙ ነገር አላረኩም ልክ አይደለም እያለችና ልክ እንደተደመጠችው ያቺኛውም ደግሞ ወጣ ስትናገር ላይክ መደመጥ አለበት። ይሄንን ሚዲያሽ ላይ እንዲወራ መፍቀድ የለብሽም። ሴት እስኮን ድረስ ገባሽ? ጉቺ ይሄ ተባለ ብለን እነሱ በብልግናም የተጠቀሙትን ቃላቶች ቃል በቃል አላት መታ መለሰች አይደል? ይሄንን ነገር መናገር የምትችው መቼ መሰለሽ ኩኩ? የእውነት ማሜናውን ጥሪ አቅርበንላት መታ ጉቺን ትሪት ባደረግናት መንገድ ትሪት ባናረጋት ያ መተሽ ብትናገሪ ኦን ታይም ነበር። በነገራችን ላይ የእውነት ቀድመሽ የቾኮልሽ አይመስልሽም? መተን ከዛ በኋላ ቢታይ አይመስልሽም? እንደገና ደግሞ ወሲብ አርጋለች አላረገችም ቪዲዮኛ ጋር ነው። ለምን የምንተዋወቀው ሚዲያ ላይ ነው። ሚዲያ ላይ የሆነውን ነገር ነው የምንናገረው። አሁን የእውነት ቂጥ ታየ አልታየ? የእውነት አልታየም ኩኩዬ? እስቲ ራስሽ ዳኝ ማለት ስለምን እውነት ለመናገር እኔ ልክልሽ አይ ስልሽ እኔ አሁን ለምሳሌ የጉቺንም የተባለውን ጉቺ ኖ ካለች አምናታለሁ። ገባሽ? ኖ ካለች አምናለሁ። ማሚም ደግሞ ሴክስ ምናምን አድርገው የተላከ ሳይሆን በእሷ ለመደነስ ነው ያረገች ያለችው። ይገባናል እኮ ለማሳየት ፈልጋ አይደለም። ግን አልታየም። እኔ በእውነት ለመናገር አላየሁም። እኔ ልክልሻለሁ ለፈታላነት ማምደ ሄሉ አንድ ጊዜ እኔ ላውራ። ይኸውልሽ እቺ ልጅ ማለት ነው አሁን እዚህ ጋር ገብታ ልክ እንደ የሚባለው በውጭ ሀገር ወይም ደግሞ በውጭ ቆይ ልንገርሽ ሄሉ አትከራከሪያት፣ እዚህ ጋር የመጣሁት ከሄሉ አትከራከሪያት። ለመሰለሽ ስላንቺ እኔም ካንቺ ጋር ለማውራት ግን አሁን እዚህ ጋር መጣጥሽ ልክ ለሁለት ስለዚህ በእኔ አሴት አገኘ ለሄለን ነው የማወራው። ሄሉ አንድ ጊዜ በእናትሽ ለምን መሰለሽ በኤቪደንስ እንትን እንድንለው እሺ። አንድ ነገር ልንገርሽ ኩኩዬ፣ አሁን ጠንካራ ናት የሚባለው ስደተኛ ነሽ ብዬ አስባለሁ። አይ ቲንክ ያው ውጭ ሀገር አለ ያለሽው አንድ ሰው ጠንካራ ነው የሚባለው ስራውን ሰርቶ ምናምን ሲስተዳደር ነው። ስራ 24 ሰዓት እንደሌላት እሷም ታምናለች፣ አንቺም ታያለሽ። የቱ ጋር ነው ጥንካሬው? እስቲ ንገሪኝ። እኔ ማሚን ማጣት ሁለት ስራ ሲሰራ ነው ነይ ያላት። እኛ ምናልባት በምናየው ነገር የስህተት ነገር ኢማጂን ስላንቺ ከኖረ ነይ እስቲ ከትላንት ጀምሬ ነው እንደውም ጥሪ ሳቀርብላት የነበረው። እስቲ እኛ የተሳሳተ መረጃ ስላንቺ ካለ ነስቲ ያስረጅን አልኳት። ትላንት ግራ ሲገባ እስቲ አንቺ ነው ምን መሰለሽ እና የትናንቱን አልሰማውም፣ ግን አሁን ባየሁት
ነው እኮ የምልሽ። አሁን ባየሁት ጠንካራ ሴት ናት አልሽ። በሪል ላይፍ አውቃታለሁ። በሪል ላይፎን ጥንካሬውን ንገሪ። ጥንካሬዋ ነገርኩሽ። እኔ ማቃት ማሚ 2 ስራ ስትሰራ ነው እዚህ ሀገር። ሰው 2 ስራ የሚሰራ ሰው ደግሞ በጣም ጠንካራ ነው። እኛ ጋር 16 ሰዓት መስራት በ24 hours ስለሰራች ነው 17 ሰዓት ላይቭ ላይ የምናያት። ኖ እኔ እያልኩሽ ያለሁት የአሁኑ ላይፍ አሁን እኮ ኖ አሁን አላልኩሽም። እኔ ማቃት ነው ያልኩሽ። እኔ በማቃት ታይም 2 ስራ ነበር የምሰራው። አሁን ደግሞ ሺዝ ሲንግል ማም ሰው አሁን ላይ ያለችበት ላይፍን አላውቅም። እኔ ሚዲያ ላይ ነው ማያት ሙቭ አድርጋለች ከኛ ጋር እኔ ከምኖርበት ማለት ነው። ግን እማቀውን ነው እኔ እያወራሁ ያለሁት እና ዝም ብሎ የሰው ልጅ ላይክ እኔ አሁን ባለችበት ምናምን እያልኩኝ ሲሆን እኔ በማቃት ታይም በጣም ላይክ ጨዋ ናት። በጣም 2 ስራ ነው የምትሰራው። እንደውም እኔ በጣም ነበር ኢነርጂዋ የሚገርመኝ እና ጎበዝ ልጅ ናት። ሳቃት በጣም ሰው ይወዳታል። ከነካሻት ኃይለኛ ናት። እሱም ባረን አውቃለሁ። ሰው ከነካት ኃይለኛ ናት በቃ። እና ሰው የሚያውቀውንም ሲያወራ አክሰፕት መደረግ አለበት። እንዳልኩሽ አታውቀኝም። አሁን ብትመጣ ራሷ ማንሽ ልትለኝ ትችላለች። አታውቀኝም። ራሴን አውጥቼ ሚዲያ ላይ ነው እኔ ያወቅኩሽ ማለት ነው። አይ ቲንክ ምናልባት አንቺ አንዳንዴ ታውቂኝ ይሆናል ትንሽ አሁን ድምፄን ታውቂ ይሆናል። እና የተረዳሁት ምንድነው ቀድመሽ ትተነብያለሽ የሆነ ነገር። እንዴት በይ ጥሩ ጥያቄ። ማሜ ብትመጣ እንደዚህ ብለሽ ገና ስትመጣ የምናረጋትን ትሪት ሳታይ እንደዚህ መሆን ልክ አይደለም ማለት አንድ። እንደገና ደግሞ እኛ ቤታ ነው እንዲያልኩት ማሜ ለማለት ይቅርታ ስም አምታታለሁ እርጅናም ይመስለኛል። እንደገና ደግሞ እኛ የምናወራው ስለማሜ አሁን ስለምታንጸባርቀው ባህሪ እንጂ ድሮ ዘመነ ቂንቂን ስለነበራት አይደል። ድሮ ስትሰራ ነው ማውቃት አንቺ ሙፍ ከኢንስታግራም ጀምሮ 20 ሰዓት ስደንስ ነው የምናውቀው። ራሱ ጆኒ የሚያለ እዛው እየጠጡ ምን ሲሉ ነው የምናውቀው። እንዳው ያኔ ነው ወተሽ አሰሪም ያላት ገባሽ። እና የሌለ ነገር አይናችን ስር ያለውን ነገር ለምን አንድ መመስከር አስፈለገ? ሁለት ደግሞ ድሮ ገና ስትመጣ ሰርታም ከሆነ አሁን ነው የምናወራው ስለአሁን። እሺ ኩኩዬ ልክ የተጫነን የሌለ ማንን ነገር እንዳመጣን ብታይ ለምን እኛም አይምሯችንን እንድንጠይቅ ታረጊናለሽ? እኔ የራሴን ያወራሁት እንደገና ፍሪ ሚዲያ እስከሆነ ድረስ የማውቀውን አወራለሁ። መዋሸት የለብኝም ወይ ደግሞ እንደ ዝም ብሎ ተከታዮች ሰውን ሲከተል አልውልም። እማውቀውን ያው እዚህ ጋር ይጽፋሉ፣ ብዙ ነገር ይጻፋል። ገባሽ? የኛ ሰው የሚፈልገው ማጋጋል ነው የሚፈልገው። እኔ ደግሞ እንደዚህ አይነት ፐርሰናሊቲ የለኝም። አሁን እንደዚህ እኔ የማውቀውን ነው ተናገርኩት። ጉቺ መታ ራሷን ኤክስፕሌን አደረገች። ኤክስፕሌን ባደረገችው መንገድ ነው የተቀበሏት። ማሜን 2 ቀን ጥሪ አቅርበንላታል፣ አልመጣችም። እንዳውም እኔ እቺ ልጅ አልተረዳዋትም እንዴ እስቲ ማሜ ነይ ብዬ ትላንት ጀምሬ ነው ጥሪ ያቀረብኩላት። ያ ኦኬ። እኔ ለምን እንዳልመጣች እንዳልኩሽ አላውቅም፣ ግን እኔ አሁን ነው የሰማኋችሁ። ሪዝን ዋን አወር እያደረገች ነው፣ አስወጫት እያሉሽ ነው። ምን ያንድ ሰው ማን ነው ሪፖርት የሚያደርገው? ሪፖርት እያደረገች ነው። ለምን ሄሎ፣ እኛ የምናወራ ደግሞ እሷ ይበቃታል። እኛም ደግሞ ጥያቄ ልጠይቃት። ኦኬ ኤኒዌይ በጣም እንደዚህ አይነት ሰዎች ጋር መቀመጥም አልፈልግም። አንደኛ ስርዓት ያስፈልገዋል። እኔ የመጣሁት አንቺ ቤት ነው። ኩኩዬ አንዴ ጉቺ ልጠይቅሽ ትፈልጋለች። ጉቺ ጠይቂያት። ኦኬ እሺ ኩኩ ያ ይሰማኛል ጉቺ። እሺ እኔ I have a question። ምን አልሽ? አንዱን ቢያልፍ መነጋገሩ ምናምን ባይኖር ብለሻል። that means የኔ የትላንትናውን ንግግር እንዳየሽ ተናግረሻል። all this time ግን ማለት ነው almost more than 3 months እንደፈለገኝ ስትሰድበኝ፣ እንደፈለገች አሽሙር ስትናገር፣ እንደፈለገኝ ስሜን ጠርታ ስትናገር እሷን ኢን ፐርሰን ነው የምታውቂያት፣ እኔን ሚዲያ ላይ ነው የምታውቂኝ አይደለ? እንደ አንድ ፌር ሆኖ እንደገባ ሰው have you ever ጠይቀሻታል? ኤቨር ለምን ይሄ ነገር ብለሽ ጠይቀሻል? ስሰደብ ሁላ ጊዜ መልስ ሰጥቻለሁ፣ አይተሽኛል። እሷን እንደውም ዲፌንድ ማድረግ በሚመስል ልክ ህዝብ ጥያቄ እስኪያነሳብኝ ድረስ
ምንድነው የፈራሽው እስከባል ድረስ እዚህ ቤት ሁላ ገብቼ ሳብራራ ነበር because of her። አንዳንድ ጊዜ ጥላቻችሁ ኦቨር ይሆንባችሁና የሆነን ሰው የምትወዱት ኦቨር ይሆንባችሁና all over the sudden መጣሽ ይሄ ልታወሪ። የኔ ዝምታ ግን አልገባሽም? የኔ ሰውነት አልታየሽም? የኔ ክብር ሲወርድ አልታየሽም? በንቀት ዝም አልኩሽ፣ በክብር ዝም አልኩሽ አልኳት። ይሄን ያህል ጊዜ እውነት ሰው ከሆንሽ እውነት ሴት ከሆንሽ የትኛዋ ሴት ስትዋረድ ይሄን ያህል ትችላለች? ጠይቀሻታል? ታይ ብለሻታል? አስቆመሽልኛል? ስናገር ስሳደብ ሰምተሽኛል? እንደሷ በህይወት ዘመን የታገስኩት ሰው የለም። እንደ አምላክ ታመልኪኛለሽ ነው ያለችው ሄሊ ትላንትና ቃል በቃል። እንደ አምላክ ትፈሪኛለሽ፣ ታመልኪኛለሽ እስክባል ድረስ ሊሚት የለኝም። ዛሬ ግን አንዱ ቢተዋልሽ ቀጥታ ንገሪኝ። ጉቺ ትሰደብ ያቺ ትስደብ፣ ጉቺ ትቀበል በይና ንገሪኝ። እንደዛ ያግባባናል። ኖ እንደዛ አሁንም ቢሆን ጉቺ እኔ አይደለም አትሳሳች የኔ እህት። እኔ እንደዛ አላልኩም። እኔ እያልኩ ያለሁት ሁለታችሁም ጋር ከመሀል ሰው ያስፈልጋል። ላይክ ኖ I don't want to take a side። ሪያሊቲው ግን እሷን ኢን ፐርሰን አውቃታለሁ። ጉቺ የሚወራ ቅድም እኮ ነገር ለሄሉ እኮ ብያለሁ። አንቺ የተወራብሽ ነገር ማሚ ያመጣችሁ ነገር አይደለም ካልሽ ፐርሰናሊ አምንሻለሁ። በቃ እኔ አምንሻለሁ። ትናንትና ያወራችሁን አይደለም እያልኩሽ ያለሁት more than 3 months እሱንም አላየሁም በይ። more than 3 months አንዴ ባሽሙር አንዴ ስሜን እየጠራች እየሰደበችኝ መልስ ሰጠቻታለሁ ወይ ነው የኔ ጥያቄ። ያስ ጊዜ ታው ብለሻል ወይ? በእርግጠኝነት ፎሎወርሽ ነች። በእርግጠኝነት ገስት ልከሽ ገብተሽ ይሄ ነገር ይቁም ብለሻል አላልሽም? ከ3 ወር በላይ እሱን አላልኩም። ስለዚህ እኔ አንድ ቀን ተናገርኩት። ለምንድን ነው እኔን ለማሳጣት ሮጣችሁ የምትመጡት? አንድ ቀን እኔ አንቺን ለማሳጣት አይደለም። እኔ ስሰደብ ግን ኖ እኔ ስሰደብ ግን ይኸውልሽ አትወቂኝ። ግዴታ መገናኘት አይጠበቅብንም። ፔር ለመሆን ግን ሴት ለመሆን ግን አንድ ቀን ገብተሽ እሷን ተይ ብለሻት ቢሆን ዛሬ ልክ ነሽ ብዬ ባዳመጥኩሽ። እኔ ስሰደብ ሺዝ ራይት ስትሰድበኝ እኔ አንድ ትላንትና አንድ ሰዓት ለማይሆን ሰዓት ያው ምክርም ማዘል መልስም የሚመስል የልቤን ነገር ለተናገርኩትኝ መጣሽ። የሷን ፐርሰናሊቲ አታቁም፣ የኔና ፐርሰናሊቲ አታቂ። ቱ ቢ ኦነስት የትላንትናችን ቢታይ ቲክታክ ላይ የምንቀመጥ ሴቶች አልነበርንም። እኔ ፐርሰናሊ ግን ትላንትናው ስለማይሰራ ባለው ጀጅ እየተደረግን ነው። ሄለን እንደኔ የቀጠቀጠችው ሰው የለም። ፊት ለፊቷን የምነግርሽ አልማረችኝም። የሀገር ልጅነት አልያዛትም። ባየችው ባሳየውን ነገር ተቀጥቅጫለሁ። ያንን ስላደረገችኝ ብዬ ወደ ኋላ አላልኩም። ስጠራ በተጠራው ሳመጥቼ አብራርቻለሁ። አንቺ ዛሬ እዚህ ጋር ልትናገሪላት በገባሽዋ ሴት ምክንያት እኔ እዚህ ቤት ውርጅብኝ ወርዶብኛል። ውርጅብኝ ታሰጊናለሽ እስክባል ድረስ ያሰጋቸው ደግሞ ሌላ ነገር እንዳይመስልሽ ዲፌንድ ማረጋት እስኪመስላቸው ድረስ ዝምታዬ ነው ያሰጋቸው። አንድ ቀን ወጥቼ ስናገር ስለ የትኛው ፌርነስ ነው ልታወሪኝ የመጣሽው? ኩኩ ዊዝ ኦል ማይ ሪስፔክት ነው የምጠይቅሽ። ጉቺ እኔ ፈርስት ኦፍ ኦል የጠየቅኩት ሄለንን ነው። አመጣጤ ስመጣ ይኸውልሽ የገባሁት ትክክል ነው። ማሜ ጋር ገብቼ ተናግሬ አላውቅም። እኔ ዩዥያሊ እንደዚህ ወጥቼ ራሱ የተናገርኩት ሜቢ ዛሬ ጋር 5 ቀን ወይ 6 ቀን ቢሆን ነው። የሚዲያ ሰው አይደለሁም። እኔ ትግል ላይ ያለው ሰው ነኝ። ግን አሁን እየሰማ አንደኛ ሁለታችሁም አማሮች ስለሆናችሁ አይ ፊል ሶ ባድ። ገባሽ? እንደዚህ አይነት የኔ ውድ ኩኩዬ እሱን ወደ ጎን እንተው። የተጣላ ነው እንደ ግለሰብ ነው። አሁን እኔም አንድ ግለሰብ ነኝ፣ እሷም አንድ ግለሰብ ነች። ወደዛኛው መንገድ መሄድ አያስፈልግም። ያ ጭራሽ እዚህ ውስጥ መግባት የሌለበት ሊነሳም የማይገባው ፖይንት ነው። እንደ አንድ ግለሰብ እንደ አንድ ሴቶች እንደ ሁለት ሴቶች ነው የተጣላ ነው። እዛኛው ጋር እንሂድ እንደው በፈጠረሽ ጀስት እንደ ግለሰብ ጀጅ አድርጊ። እሱ እኔንም እሷንም አይወክለንም። እሱ ቢወክለን እዚህ ጋር ባልተገናኘን። ኦኬ አም ሶሪ ሺ ሮንግ ነገር ካወራ ይቅርታ። እኔ በዚህ ላይ ልሂድበት ይቅርታ። እኔ አንድ ጊዜ ልሂድበት አማራ ስለተባለ አንድ ጊዜ ያኔ ማለት ጉቺን ማለት እኔ ጉቺን በጣም ኦኬ እሺ ሄልዬ በጣም ይቅርታ። እኔ ቆንጆ ሰላም ነሽ ወይ? እንዴት ነሽ? I have 20 minutes to go to job. Please አስቀድሙኝ እና ኦኬ አሚን አመሰግናለሁ። ስላለች ኩኩዬ ያዥው አንድ ጊዜ እሺ ስራ ስላለች ይቅርታ። ደግሞ ደሃ እንዳትሆን አይመስልሽም? እውነትሽን ነው። እዚሁ ጎረቤት ሀገር ሄልዬ
ግቢ እሺ እና ጉቺ ሰላም ብያለሁ። እኔ ምንድነው ሐሳቤ የጉቺን ሐሳብ ሳልናገር አልሄድም ብዬ ነውና ይቅርታ ስለቀደምኳችሁ። እዚህ ጋር ግን እኔ በጣም ያዘንኩበት በማንም ሳይድ መሆን ሳይሆን ማሜ በጣም አጥፍታለች። ምክንያቱም በብዙ ቪዲዮ ጉቺ ማሜን ላለመናገር በጣም ሪስፔክት ስታሳያት በብዙ ቪዲዮ ሰምቻታለሁ። ስለዚህ ማሜ እየሰማሽ ከሆነ ጉቺን እንደውም ይቅርታ መጠየቅ አለብሽ። ኩኩ ግን እዚህ ጋር ሐሳብሽ ማይስማማኝ ምንድነው? ኢንተርቪው ስትይጂ የተጠየቅሽውን ብቻ መልሺ። ሰው ሲጣላ የተጣላባትን ሐሳብ ብቻ ነው አስተያየት መስጠት ያለብሽ እንጂ የአገር ልጅ ስለሆንሽ ስላልሆንሽ 2 ስራ አላት 5 ስራ አላት ኔቨር ማይንድ። ይሄ ፐርሰናል አይደለም እኮ እነዚህ ሰዎች ፊዚካል አይተዋወቁ እርግጠኛ ነኝ በሚዲያ ነው። ስለዚህ እና ማይሆን ሳይድ ባታደርጊ ያዘንሽ መስለሽ ማይሆን ነገር ባትናገሪ ጥሩ ነው። ይሄ ዘር አይወክለውም፣ ቦታ አይወክለውም። ለትዳሯ ጎበዝ ናት ገረመሌ። ይሄ ምን ያገናኘዋል ከጉቺ ህይወት ጋር? ምንም አያገናኘውም። እኔ ከማሜ ፐርሰናሊ ችግር የለብኝም አላውቃትም። እኔ ቅድም ካልነበርሽ አላውቅም። ሄለን ለጠየቀችኝ መልስ ሰጣሁት። ከሰማሽ ይሄን ነገር አስተያየቱን አክሰፕት አላደርግም። አም ሶሪ። ምክንያቱም ለጠየቀችኝ መልስ ሰጣሁት። አነጋገርሽ ነይ አይ ኖ ዩ ሮንግ። ግን ሲጀመር ይኸውልሽ ስለኔ ነው የምታወሪው። ስለዚህ you have to stop። ምክንያቱም እየተናገርሽ ያለችው ጉቺ ስለሰማት ነው። በብዙ ቪዲዮ ማሜን በጣም ነው ሪስፔክት ያደረገቻት። እኔ እሱን ስለ ሪስፔክት የተደራረጉትን አይደለም አሁን እዚህ ጋር ሄለን ለጠየቀችኝ የመለስኩት። ምን ጥያቄ ራሱ ጉቺ ኩኩን ጠይቃታለች አለ እሷ ትመልስ። እሺ እኮ ልመልስል ነው ከገባሽ ማለት ጉቺ እስከ ዛሬ ድረስ በማሜ ስትሰድበኝ ገብተሽ ጠይቀሻታል ወይ? እና እሱን እኮ ብያለሁ። ጥያቄ ኦሬዲ ስለጠየቀቻት እሴም ትመልስ አይመስልሽም? እሺ እኔ ግን የታዘብኩት ጉቺ በጣም ስትጥር ማሜን ላለማስቀየም ላለመናገር ብዙ ቦታ እኔ እሷን ማስቀየም አልፈልግም ስትል ስለሰማዋት ነው የቆጨኝ። ስለዚህ ማሜ ከቻልሽ ይቅርታ ጉቺን ጠይቂያት እና አንቺ ደግሞ ዝም ብለሽ ብዙ ለማቃት እንደዚህ ነው ምንም አያገናኘው። በቃ ሐሳብ መስጠት በተጣሉት ነገር ብቻ ነው። ከፈለግሽ ለምን የክርስትና እናቷ we don't care about that። አይ አንቺ ደግሞ ትርፍ ነገር አታውሪ። በቃ ወደ ጉቺ ትርፍ ነገር አታውሪ። ኤስኤምኤስ መልካም ስራ ይመች። ቢስስ ያ ቴንክ ዩ መነቀስ ምናምን ውስጥ ገባች። ቀጥ ኤስኤምኤስ መልካም ስራ ኦኬ። ለጠየቀች ለመልስላት። ይሄ ሁሉ ያወራችሁ ልጅ ያውን ልጅ ያወራችሁ ለአንቺ ጠየቅሽኝ የመለስኩትን ያወራችሁ አቃታችሁ ስላልኩ ነው። ግን ጉቺ ያለችው ልክ ነው። እኔ እሷ ቤት ገብቼ እንደዚህ አላልኩም። ትናንትና ነው ጠዋት ላይ ነው አክቹሊ በእኛ ጠዋት ላይ ነው ያየሁት ይሄን ነገር። ከዚህ በፊት እንዳልኩሽ ጨዋታ ያለበት ጋር ወይ ፖለቲካ ላይ ምናምን ነው እንጂ የምገባው እንደዚህ ላይቭ ሲገቡ ብዙ ጊዜ ሁሉም ጋር ዝም ብዬ ቁጭ ብዬ ረጅም ሰዓት አላይ። እንዳለችው ጉቺ ያው በአሽሙር ምናምን ተናግራት ይሆናል፣ ግን እውነት ለመናገር አልሰማውም። እሱን ነገር የሰማሁት በጣም ጥሉን የሰማሁት ትናንትና ነው። ኩኩ በአሽሙር ምናምን ተናግራት ይሆናል ብለሽ ምናልባት ነው እየመለሽ ያለሽው? ኖ ጉቺ ለጠየቀች ነው የምልሽ። አልሰማሽም ወይ ላለችኝ አልሰማችሽም ሆነ ያልሽው ማሜ ብትናገርሽም በአሽሙር ሊሆን ይችላል ያልሽው አይደል? ኖ እሱን አይደለም። ለምንኛ ነው አመጣጣን ስለማቀሷ አመጣጣን ስለማቀኝ ሄሉ አንድ ጊዜ የታቂኛለሽ አመጣጣን ላይ በየትኛው ፖስተር መቀመጫን ለምሳሌ ሰዎች ራሳቸው በሚናገሩት ነገር የራሳቸው መልስ ራሳቸው እንዲሰጡ ስለምንፈልግ ነው። በአሽሙር ልትነካሽ ትችላለች ነው ያልሽው ማሜ ጉቺ ነው ያላዳመጥኩትንም አልመልስም። እኔ እያልኩ ያለሁት ማሜም ጉቺም ስትናገር የሰማሁት ትናንትና ነው ስለ ማሜ ደግሞ ዛሬ ስትናገር ሰማሁና ጥሉን የሰማሁት በጣም መጀመሪያ ስትናገር የሰማሁት እንዳልኩሽ 3 ወር ላይ ያልሰማሁትን ሰምቻለሁ አይደለም። ጉቺም ልክ አይደለችም ማለት ነው። ገባሽ? አልሰማሁም እኔ ከ3 ወር በፊት ነው ጥሉ በአሽሙር ተናገረችኝ ጉቺ ያለችው ልክ ልትሆን ትችላለች። ያቺኛው ስትናገር ግን አልሰማውም ነው አባባሌ።
ጥሉን የሰማሁት እኔ በጣም ዛሬ ነው በደንብ በቃ የሰማሁት እና የጉቺንም ሰማሁ የእሷንም ሰማሁና አሁን እንደ ድንገት ስመጣ ቀን ሙሉ ሰምቻለሁ። ግን ሪኩዌስት ልክ አላስገቡኝም። አሁን ጃፒ ጋር ሪኩዌስት ልኬ ነበረ ግን አላስገቡኝም። ግን ከዚህ በፊት የነበረውን ግን እንዳለችው አልሰማውም፣ እውነት ለመናገር አልሰማውም። እና ደግሞ ጃፒ ቤት እሷ ቤት ጭራሽ እንትኑን ዘግተው ነበረ መጀመሪያ ላይ። ከዛ በኋላ ከፍተዋለች። ሪኩዌስት ሳደርግ አታስገባም። ጃፒ ቤትም ልክ ያለው አላስገባ። በዛ ሰዓት ደግሞ በጣም ተጋግላ እየተናገረች ነበረ። ገባሽ? እንዳልኩሽ ደግሞ ኢቭን ብገባም ባወራትም እንደዚህ ላይክ ፍሬንድ አይደለችም። እኔ እንደዚህ ነው ማቃት፣ እዚሁ ሀገር ስለምትኖር የሀገር የሰውም ስለሆነች ነው ማቃት። ገባሽ? ሶ እሱን ነው ለመናገር እንትን ያልኩት። አይ ቲንክ ለጉቺ መልሼልሻለሁ። እኔ አንቺንም የእሷንም ሳይድ እየወሰድኩ፣ ሁለታችሁም እህቶቼ ናችሁ፣ ሲንግል ማሞች ናችሁ። በጣም ነው ሪስፔክት ማረጋችሁ። ሰላም እንድትፈጥሩ እፈልጋለሁ። ማንም አጠገባችሁ ኖሮ አሁን እንደዚህ ቢያጋግላችሁ ያን ነገር አክሰፕት አታርጉ። ለሁለታችሁም ነው እንትን ምለው። ገባሽ? እና ማሜን አውቃለሁ ብዬ ተናገርኩ ደግሞ ስለማቅ ነው። ግዴታ መጥፎ ነገር መናገር የለብኝም። አንቺ እንደመማቅሽ ሚዲያ ላይ ነሽ፣ ፈን ታደርጊኛለሽ፣ መጥቻ ይሻለሁ ጉቺ። እና እኔ አንቺ ላይ እየፈረድኩ አይደለም፣ ኦር ደግሞ ስትሰደቢ ዝም በይ ያልኩ አይደለም። እሷን ማቆም አለባት፣ አንቺን ማቆም አለብሽ። በቃ ፒስ ፍጠሩ ሁለታችሁም። አሁን ሄሉ ያረግሹ ነገር እሷንም ጠርተሽ ልክ እንደዚህ ሁሉንም አስወጥተሽ ሁለቱን ሶስታችሁ ብታወሩ ደስ ይለኛል። ምክንያቱም እንዳለ ዝም ብሎ እንትን አስተያየቶች መቀበል ጥሩ አይደለም። ማጋጋል ነው የሚሆነው። አሁን እዚህ ጋር ለጉቺ ማንም ቢሏን አይከፍልላትም። አጠገቧንሽ ጉቺ ብታያት ማጋጋል ነው። እና ነገሩን በረድ አድርጋችሁ አንቺ ከጀመርሽው በቃ ማሚንም ጠርተሽ አዋሪ፣ ሁለቱን አውጥተሽ ራስሽ ቅድም ያነሳሽውን ተቃውሞ ራስሽ እዚህ ጋር መልሰሽልናል። ቴንኪዩ። እንዴት በይ ማሜ ጋር ገብተሽ ለማውራት እንኳን ሞክረሽ እሷም ብትሆን ደቀ መዛሙርቶቿም ቢሆን እንዳላስገቡሽ ራሽ ተናገርሽ። የኛ ፔጅ ደግሞ ምን ያህል ፌር ለማሜ ሊሆን እንደማይችል ግን እዚህ ጋር ደግሞ ተቃውሞ ታቀርቢያለሽ። እንግዲህ ሩቅ ሳትሄጂ ምን ያህል ፌር እንደሆነ በራስሽ ታይዋለሽ ማለት ነው። ጥሩ ናት ያልሻት ደቀ መዛሙርትም ሆነ ፔጅ አላስገቡሽም። እኛ ግን ተቃውሞ የምታደርሽብን ተቃውሞንም ለመስማትም ሆነ እንደማንኛውም ሰው ሴቱኒ ወንድ ሳናውቅ ሪኩዌስት ተቀብለን አስገብተንሻል። ይሄ አይ ቲንክ ከገባሽ ምስክርነት ነው ብዬ አስባለሁ። አይ አንቺ ጋርም እኮ 5-6 ልኬ ነው አኩሽ ካንስል የተደረገ ብዬ መጀመሪያ ስገባ ብዬሻለሁ። ኤኒዌይ ቴንክ ዩ ስላስገባሽ፣ መብትሽ ነው በፔጅሽ። ቴንክ ዩ ፎር ዮር ታይም ጉቺ። በቃ አይ ቲንክ መልሼልሻለሁ። የተሳሳተ ነገር ካወራው ካስቀየምኩሽ ይቅርታ ጉቺዬ። እንድትታረቁ ስለምፈልግ ነው። ሄለን ስላስገባሽኝ አመሰግናለሁ። ቴንክ ዩ ጉቺ። ሄሉ ግቢ። ሄሉ በፊት ግን ኖ እኔ ነኝ ሄሉ። እሺ እኔ ማለት የምፈልገው ለማሚ ማለት ነው። እያየዋት ነው ታቻለች። ከማሚ ምንድን የተማርነው? ሁለት ስራ እየሰራች በጣም ጎበዝ ናት። ልጆቿን በደንብ ማስተዳደር እንደዛ እያልሽ ነበርና እኔ ከማሚ ምንድን ነው የምንማረው? 7 ዓመት ሳቃት ከኢንስታግራም ጀምሮ ባሏ ጋር ሲደባደቡ፣ መስኮት ሲሳበሩ፣ እየጠጡ ስታስወጣ ስታስገባ ነው የምናየው። ገባሻ? ልጆቻችን ከማሚ ምን ይማራሉ? ፈታው ብሎ እንደገና ደግሞ ታረቅና የሽርሙጥና ነው ለልጆቻችን ለፋሚሊ እንትንም ይሄ ነው አሪያ የማሚ አሪያ። ባልን እየፈቱ በሳምንት ተመላለስን እያሉ እየጠጡ ኦንላይን ሴክስ ማድረግ ይሄ ሀላል ነው ማለት ነው ሚዲያ ላይ ለባለትዳሮች? ምንድን ነው ከማሚ የምንማረው? ሁለት ማለት ነው። ሁለተኛ ደግሞ ማሚ አማራ ጎንደሬ ላለችው ማሚ እኔ ጎንደሬ አይደለሁም ኤርትራዊ ነው አባቴ ኤርትራዊ ነው ብላ ተናግራለች። ጎንደር ስለተወለደች ጎንደሬ ናት ልታያት አትችይም። ገባሻል? ሲቀጥል ደግሞ ጉቺ ማናት? ጉቺ እኔ በጣም ነው የምታዝናናኝ እውነት ለመናገር ቀልዷ ኮሜዲ ነው። ገባሻ? አፌን ከፍቼ ነው እንትን ምላት። አለባበስ ሲጀመር ሚዲያ ላይ አለባበሷ ለራሱ ስርዓት አለ። ጉቺ አሁን የጉቺን ጡት አይተሽ ታውቂያለሽ? እንደዚህ ሾርት ምናምን ለብሳ ታውቃለች? አታውቅም። ገባሻ? የተከበረ ልብስ የሆነ
አንገቷ ብቻ ነው ለራሱ የሚታየውና ከማሚ ምንም የተማርኩት ነገር የለም። ከማሚ በቃ ብልግና አሁን ዛሬ ለራሱ ያደረገችው ጃፒ ጋር ገብተው የሞተን ሰው ለጥፈው ሲሳደቡ እኔ ዛሬ የመጨረሻ የጠላዋት ማሚን ኮሜንት ያለውኝ አልሰጥም የሆነ አጫጭር ቪዲዮ ምናምን አላየ ሰምቼ አልፋለሁኝ። ግን ዛሬ ግን ማሚን በቃ እንደዚህ አላምጭ ነው የተፋዋት። ምክንያቱም ባለጌ ርካሽ ናት። የሞተን ሰው ለጥፋ መሳደብ ምን የሚሉት ነገር ነው እንዴ? ይሄ ነው እንዴ ባህል? ይሄ ነው እንዴ አስተዳደግ? ይሄ ነው አማራነት? አማራ ነኝ ካለች ይሄ ነው የሞተን ሰው ለጥፎ መሳደብ? ይሄ ጀግንነት ነው ማሚ? እንደገና ደግሞ 80 አዛውንት አግብታ ምን አገባሽ? ምርጫዋ ከሆነ ማለት ነው። ምርጫዋ ከሆነ አይደለም 80 ለምን የ100 ዓመት ሽማግሌ አታገባም? ምርጫዋን ለሷ ተይላት። ማሚ በጣም ቀናተኛ ናት። ይሄ ሁሉ ምንድነው? ማናት ቤታ ማለት ነው። ቤታ በቃ ለምን ስታይሏ ለምን አማረች? ለምን ሲወዳታ በቃ የሐረር ልጆች ጭዌ ይችላሉ። በቃ አለቀ። ቦርደር ናቸው። በዛ ጋር ኢትዮጵያ፣ በዛ ጋር ሶማሌ፣ ጅቡቲ ምናምን ገባሻ? በቃ ፈን የሐረር ልጆች 5-6 አይነት ቋንቋ ነው የሚችሉት። ገባሻ? እንዳሉ ህዝቡ ለራሱ ኮሜዲ የሚሆን ህዝብ ነው። በቃ እነሱ ጋር ከዋልሽ በጣም በቀልድ በቃ ኢቭን ለራሱ ጭንቀትሽ ለራሱ እንትን ይልሻልና በቃ ለምን ቤታን ሰው ወደዳት? ለምን ጉቺ ሰው እንዴ? በቃ ተዋቸው። ለምንድን ነው የሚያክል ቅናት? በቃ ቤታ ሲወዳታል። ምክንያቱም በቃ ጨዋታ ትችላለች፣ ኮሜዲ ናት እንዴ። ህዝቡ እኮ ልክ አሁን እንደ 120 ቤታ ስትገባ ገባች እያሉ እየተደዋወሉ እኮ ነው እስከ ስልክ። ገባሽ? ስትገባ እኮ ስልክ አሁን መደዋወል እኮ ጀምረዋል። እየገባች ነው ግቡ ምናምንና ይህ ሁሉ ምንድነው? ሰው ለምን ይወዳታል? አይደለም 5000 ገና 50000 ሰው ያያታል። እስኪ ያኔ ደግሞ መርዝ ከምጠጭ ከሆነ እናያለን። እና ይህ ሁሉ ቅናት ነው። ይህ ሁሉ ቤታና ጉቺን ለማጣላት የምታደርጉ ሴራ ነው። ሁለቱ ደግሞ አይጣሉም። ገባሻ? ሁለቱ አይጣሉም። እኔ ለነቤታ ማየት የምፈልገው ለጉቺ በቃ መልስ አትመላለሱ። በመጀመሪያ ንቃችሁ ልትተዋት ይገባ ነበር። መልስ ሰጣችኋት፣ በቃ ራሷን እናንተ ጋር እኩል አደረገች። ገባሻ? ጥፋቱ እናንተ ነው። መልስ መመለስ አልነበረባችሁም። ገባሻ? እኔ ማሚ ምኗም በቃ አይጥመኝም። እኔ ገብቼ ለራሱ አላዳምጣትም እውነት ለመናገር። የጉቺ ግን ቪዲዮዎችን 3 ጊዜ ለራሱ ማይበት አለ። በቃ ብቻዬን የምስቅበት ማለት ነው። እና ይሄ ነው እንትን ሞራልሽ መሰበር የለበትም ጉቺ። ሁላችንም ከአንቺ ጋር ነን። ሁለተኛ መልስ እንዳትመላለሽ፣ ሚስጥር አለኝ መረጃ ላይ ምናምን እያልሽ እንዳትለጥፊ። በቃ ይሄ ነው የምለው። ሄሉዬ አመሰግናለሁ ስላስገባሽ። እሺ ቴንክ ዩ። እጽናት ጽዮን ተረኛ ናት እና ኤን ምናምን ከዛን ደጀን አለች። ጽዮን እድል ልስጥሽ። ጽዮና ይመቸኛል ሰጠኝ